ክሊክ ስለማታደርጉ አድሚኖች እናንተ ብቻ ታባረጋቸውን አታቋርጡ። እሺ ከዚህ በኋላ እስክናገር ታቡን እያያቸው ራሳችሁ ታማድርጉ። እሺ ያቀላላ ሰላም አለይኩም። ወአለይኩም ሰላም። አይሰማም? አውርዳቸው አድሚኖች አውርዳቸው። ሰሙ ባንድ ሁላቸውን አውርዳቸው። የላችሁ ጥያቄ ከሌላችሁ ገስት አትላኩ። ይሰማል አማርኛ? ገስት አትላኩ። ጥያቄ ከሌላችሁ ጭራሽ ትልካላችሁ። የሚረብሽ ቦታ ትሆናላችሁ። ሰውን ወደ ድብርት ውስጥ ትከታላችሁ። ለሽ ገስት አትላኩ። خلاص ቁጭ ብላ አዳምጥ። ገስት እንትኑን አትጫ ነው። ጥያቄ ያለው ሰው ብቻ ይላክ። እሺ ከዚህ በኋላ ያለምንም ጥያቄ ዝም ብሎ ገስት ገብቶ የሚረብሽ ካለ አድሚኖች ምን ሳይሆን ቶሎ ብሎክ አድርጉት። ሁለተኛ ጊዜ እንዳይገባ ብሎክ አድርጓቸው። ሃይ ሩት ነገር መጥፎ ነው ይደርሳል። አሪውና 750 ውሱ ይላል እግዚአብሔር። እሺ አድሚኖች አላችሁ ይሰማል? እግዚአብሔር ቅዱስ ሚካኤል 1,200,000 ተከታይ ያለው ከኔ ነው እንደ ኔትወርክ ነው የማይሰማው ወይስ ምንድነው? አክሴፕት እንዲርቅ አርገው አምላክ እባክህን 750 ሰው አለ። እባክህን አምላክ እዚህ ሰውዬ ላይ ሄደ እጁን አክሴፕት እንዲያረግ አድርግልኝ አምላክ ሆይ። እግዚአብሔር አብ ናቸው ዛሬ። እባክህን እግዚአብሔር እኔ አክሴፕት አታረግም። እጁን አሳዝ እንዲታዘዝ አድርግልኝ አምላክ ሆይ። ልጆች ይሰማል አይሰማም ድምጼ? ጤና ይስጥልኝ ሁሱ፣ እንዴት ነህ? ይሰማል? አዎ ይሰማል። ድምጽ ይሰማል ወይስ ኔትወርክ ነው? ከኔ ነው። ሰላም አለይኩም ነበር መሰለኝ። በቃ ከኔ ነው ማለት ነው። አይሰማም? እየተቆራረጠ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ጥያቄ ምንድን ነው? እዚህ ሳውዲ አረቢያ ላይ ማለት ነው የሆነ ኮንትሮል ይሰራል። መሬት ውስጥ ወርቅ መቆፈር ማለት ነው ህገወጥ ነው። ያንን መስራት እንዴት ነው ይታያል? ሐራም ይሆናል ወይስ አይቻልም? ህገወጥ የሆነ ስራ በተለይ በሙስሊም ሀገር በእስልምና ህግና ስርዓት የምትተዳደር ሀገር እዚህን መጣስ አይቻልም። በእስልምና ህግና ስርዓት ባትተዳደርም ራሱ የሀገሪቱ ህገ መንግስት የማይፈቅደውን ነገር ያንን ለሀገርና ለኢኮኖሚ የሚጎዳን ነገር ህገወጥ የሆነ ስራ መስራት አይቻልም፣ አይፈቀድም። ለሰራተኞቹ ችግር የለውም። ያው መቼም ለሚሰሩት ክልክል ነው። ጎላን የሚባል አክባር ሰምቼ እስኪ ላጣራኩ ብዬ ነበር። ውሸት ነው። በኃጢአት መተባባሪ ናቸውና ሰራተኞቹም አይቻልም። አላህ ስብሐነሁ ወተዓላ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሏል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመፅ ላይ ተባበሩ ይላል። ስለዚህ ኃጢአትን የሚሰሩ ሰዎች ብቻ ሳይሆኑ የኃጢአት ተባባሪዎችም ኃጢአተኞች ናቸው።
ጤና ይስጥልኝ ሁሱ፣ እንዴት ነህ? በመጀመሪያ እንኳን አደረሰ። ጥያቄ ነበር መጠየቅ ይችላል? ይቻላል። እናመሰግናለን። እሺ ጥያቄ ምንድን ነው? ኦኬ፣ ጥያቄ መሰለህ በእናንተ እምነት በነቢዩ ኢሳ በኢየሱስ ክርስቶስ እና በነቢዩ መሐመድ ያለው ልዩነት ልታስረዳኝ ትችላለህ? ይቻላል። በነቢዩ ዒሳ እና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካከል ያለው ልዩነት ምንድን ነው? አንደኛ ሁለቱም ከአምላክ ዘንድ የተላኩ ነቢያት ናቸው። አምላክ አላህ ስብሐነሁ ወተዓላ ስለ መሲሑ ሲናገር መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ነው ይላል። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገር በሱራ አሊ ዕምራን ላይ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ ነቢያቶች አንድ ነቢይ ነው እያለ ቃል በቃል ለመሲሁ የተናገረው ለነቢ ሰለላሁ ዐለይሂ ወሰለም ይናገራል። ሁለቱንም አምላክ አላህ ሱብሓነሁ ወተዓላ የነቢይነታቸው ማረጋገጫ የሆኑ ዘንድ ተአምራቶችን ሰጥቷቸዋል። ለዒሳም ተአምር ተሰጥቷል፣ ለነቢዩ ሰለላሁ ዐለይሂ ወሰለም ተአምር ተሰጥቷል። ለምሳሌ ዒሳ ዐለይሂ ሰላም ከተሰጠው ተአምራት መካከል ሙታንን ማስነሳት፣ ዓይንን ማብራት፣ ለምጽ ያለባቸውን መፈወስ እና የመሳሰሉትን። ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም ዓይንን ማብራትን ተሰጥተዋል። ልክ እንዲሁ ሙታንን ማስነሳትን ተሰጥተዋል። ልክ እንዲሁ ጨረቃን ለሁለት ከፍለው አሳይተዋቸዋል ለህዝቦቻቸው። ልክ እንዲሁ በጣቶቻቸው መካከል ውሃ እንዲፈልቅና ትውልድ በዘመናቸው ያሉ ሰሓቦች ውዱ እንዲያደርጉ እንዲጠጡ በተጠሙና ውዱ የሚያደርጉበት ባጡ ጊዜ ስላደርሱባቸው የዓይን ያዩ ምስክሮቻቸው በእጆቻቸው መካከል ውሃ ሲያወጡ ተመለከትን፣ በዚያም ውዱ አደረግን ብለው መስክረዋል። ልክ እንዲሁ ለጥቂት ሰው የምትበቃን ምግብ ነቢ ሰለላሁ ዐለይሂ ወሰለም ለብዙ ሺህ ህዝብ እንዲበረክት ወይንም እንዲባረክ የማድረግን ተአምር ተሰጥተዋል እና ሌሎችም ተአምራቶች ያ ነው። ሁለቱም አስተምሯቸው አንድ አይነት አስተምሮ ነው። አንዱን አምላክ በብቸኝነት እናምልክ የሚል ነው። ዒሳ ለምሳሌ ምን አለ? ወኢነላሃ ረቢ ወረቡኩም ፈዕቡዱሁ አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነውና እርሱን በብቸኝነት ተገዙት አለ። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ያ ቀውም ያዕቡዱላህ ቱፍሊሑ ይሉ ነበር። ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ። ነቢ ሰለላሁ ዐለይሂ ወሰለም ህዝቦች ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሉ ነበር። ይህ ነው አሁን ወደ ይሄ አንድ የሚያደርጋቸው መሰረታዊ ነገራቶች ሲሆኑ የሚለዩቸውን ነገራቶች ደግሞ አሁን እንናገር፣ የጠየቀውን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እና ዒሳ ዐለይሂ ሰላም ዒሳ በርካታ መለያዎች አሉት። ገብቷችኋል? ዒሳ በርካታ መለያዎች አሉት። የእርሱ አፈጣጠር ሙዕጂዛ ነው፣ ተአምር ነው። ይህን ሁላችንም የምናውነው ነገር ነው። አምላክ አላህ ድንቅ ስራውን ያሳየበት የሆነ ነቢይ ነው ዒሳ አፈጣጠሩ በራሱ። ገብቷችኋል? እንዲህ አላህ በቁርአን ላይ ቃል በቃል ተአምር ነው ብሎ ዒሳን ይገልጸዋል። በቁርአን ላይ ምን አለ? ወጀዐልና ብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅና እናቱን ድንቅ ተአምር አድርጌያቸዋለሁ ይላል። እርሱ ብቻ ሳይሆን ተአምር እናቱም ተአምር ነች በኢስላም። ለምን? የእርሷ ተአምርነት ከምን አንጻር ነው ከተባለ ማንም ወንድ ሳይገናኛት ወንድ ልጅን የወለደች ብቸኛዋ የዓለማችን ሴት ነችና ተአምር ነች። እርሱም ልክ እንዲሁ ያለማንም አባት ከእናት ብቻ የተፈጠረ ነውና እርሱም ተአምር ነው። ተአምር ብሎ ማለት ትርጉሙ ምን ማለት ነው? ተአምር ማለት ከሰዎች ሕግና ልማድ ወጣ ያለ ስርዓት ማለት ነው። በሰዎች ሕግና ልማድ የሚታወቀው ምንድን ነው? ወንድና ሴት ተገናኝተው ልጅን መውለድ ነበር። የመሲሁና የእናቱ ግን ከዚህ ወጣ ያለ በመሆኑ ተአምር ተሰኘ ማለት ነው። ይህን ካየን እንግዲህ የሚበላለጡበትስ ነገራቶች አሉ ወይ ወደ ብለን እንምጣ። እንግዲህ አንድ ማነው ነቢያቶች በመካከላቸው መበላለጣቸውን መጀመሪያ እንናገር። መላእክቶችም ይበላለጣሉ፣ ተራውም ሰው ይበላለጣል፣ ነቢያትም ይበላለጣል። አምላክ አላህ ስብሐነሁ ወተዓላ ይህን በቁርአን ላይ ሲናገር ወለቀድ ፈደልና ባዕድ ነቢይን ዐላ ባዕድ ይላል። በእርግጥም ከፊል ነቢያቶች ከከፊሎቹ ይበልጣሉ አለ። መላእክቶችም ልክ እንዲሁ ይበላለጣሉ። ሊቀ መላእክት አሉ፣ እነ ጅብሪል እነ ሚካኤል፣ እነዚህ ታላላቅ መላእክቶች ናቸው። እነ ሱራፊል ወይንም ሩፋኤል፣ ልክ እንዲሁ የሞት መልአክ መለኩል መውት፣ እነዚህ ሁሉ ታላላቅ መላእክቶች ናቸው። ቦታቸውና ደረጃቸውም ከሌላው ከተራው መላእክት በላይ ናቸው። ያ ልክ እንዲሁ ሰዎችም ይበላለጣሉ።
አማኝና ከሃዲ ይበላለጣል። አላህ በቁርአን ላይ ሲናገር ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ኡላኢከ ሁም ኸይሩል በሪያ አለ። እነዚያ አምነው መልካምን የሰሩት እነርሱ የፍጥረት ሁሉ በላጮች ናቸው አለ። እነል ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሃነም ኡላኢከ ሁም ሸሩል በሪያ አለ። እነዚያ የካዱትና ያስተባበሉት ደግሞ ምንድን ናቸው? እነርሱ የፍጥረት ሁሉ መጥፎዎቹ ናቸው አለ። ገብቶሃል? ያ ነው በክህደትና በኃጢአት ሰው ዝቅ ይላል፣ በእምነትና በመልካም ስራ ደግሞ ከፍ ይላል። ስለዚህ ተበላለጡ ማለት ነው። አፈነጀዐሉል ሙስሊሚነ ከልሙጅሪሚን ይላል። ሙስሊሞችን እንደ ከሃዲያኖች እኩል አደርጋለሁን? በፍጹም አላደርግም፣ አማኝና ከሃዲን እኩል አይደሉም እያለ ይናገራል። ይህ ከታወቀ ነቢያቶች እንደሚበላለጡም ካወቀን ታዲያ የነቢያቶች መበላለጫ ሚዛን ምንድን ነው? ሌላው ተራው ህዝብ በእምነቱና በስራው ይበልጣል፣ በክህደቱና በኃጢአቱ ዝቅ ይላል ከተባለ መላእክቶች በሚያስራቸው ይበላለጣሉ። ነቢያቶችስ መበላለጫ ሚዛናቸው ምንድን ነው ከተባለ ከእነርሱ በሚሆነው ስራ ነው የሚበላለጡት። አምላክ በእነርሱ ላይ በዋለው ጸጋ አይደለም፣ ያ የእነርሱ ጥረት አይደለምና። ገብታችኋል አይደለ? ሰው የሚበላለጠው በራሱ ባደረገው በሚሰራው ጥረት ነው፣ ከእነርሱ በሚሆነው ነገር ነው። ታዲያ በዚህ ነገር ሂደን ስንመዝናቸው ነቢዩ ሰለላሁ ዐለይሂ ወሰለም እና የቀደሙት ነቢያቶች ይላኩ የነበረው ለህዝቦቻቸውና ለወገኖቻቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነበር። አገልግሎታቸውን ስናይ ጊዜ ግን ሌሎቹ ለህዝቦቻቸው ነው አገልግሎታቸው፣ የነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው። ስለዚህ በዚህ ከቀደሙት ነቢያቶች በልጠዋል ከሁላቸው። ለምሳሌ መሲሁን አገልግሎቱን ስናይ ጊዜ ክርስቶስ ሲናገር ምን ይላል? ያ በኒ እስራኤል እኒ ረሱሉላሂ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልክተኛ ነኝ አላቸው። አላህም ወዴት እንደላከው ሲገልጽ ምን አለ? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው ብሎ ገልጾታል። በሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ምን አለ? አላህ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ አለ ወጀዐልናሁ መሰለን ሊበኒ እስራኤል፣ እርሱ የማርያም ልጅ ጸጋዬን ከዋልኩባቸው አገልጋዮች መካከል ነው፣ ለእስራኤል ልጆችም ተምሳሌት አድርጌዋለሁኝ አለ። ለማን? ለእስራኤል ልጆች። ስለ ነቢ ሰለላሁ ዐለይሂ ወሰለም ሲናገር አላህ ምን አለ? አገልግሎታቸው ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተን ደግሞ ሙሐመድ ለዓለማት እዝነት አድርጌ ነው የላኩህ አለ። ለማን? ለዓለማት ብሎ ገለጻቸው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሰዎች ሆይ እኔ ለሁላችሁም ወደ እናንተ በአጠቃላይ ለሰዎች ሁሉ የተላኩኝ የአላህ መልእክተኛ ነኝ በላቸው እያለ ይናገራል። በሌላ ቦታ ላይ በሱራ ሰበእ ላይ ወማ አርሰልናከ ኢላ ካፈተን ሊናስ ይላል። አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይናገራል ማለት ነው። ሌላው አሁን ይህን ነገር ሁሉ ስናገር እንዴት ነው መበላለጣቸውን አንተ ራስህ አመዛዝነህ ነው ወይንስ ስለዚህ ግልጽ እንደሚበልጡ ማስረጃ አለው ለሚለው ስንመጣ ግልጽ እንደሚበልጡ ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ሐዲስ ላይ አለ። በቃል በቃል ሲናገሩ ምን አሉ? ፉድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ አሉ። ከቀደሙት ነቢያቶች በ5 ነገራቶች በለጥኩኝ አሉ። አንደኛውና ዋነኛው ምንድን ነው? ካነት ልአንቢያ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። የቀደሙት ነቢያቶች ለወገኖቻቸው ብቻ ነበር የሚላኩት፣ እኔ ደግሞ ለዓለማት ህዝብ ነው የተላኩት ብለው ተናገሩ። ስለዚህ ከእነርሱ በሚሆነው አገልግሎት ነውና አበላለጫ ሚዛናቸው የቀደሙት ነቢያቶች አገልግሎታቸው ለህዝቦቻቸውና ለወገኖቻቸው ሲሆን እርሳቸው ደግሞ ለዓለማት ህዝብ ነበርና አገልግሎታቸው። ስለዚህ በዚህ በልጠዋል ማለት ነው። የትንሣኤም ቀን ስናይ ጊዜ በርካታ ተከታይን አፍርተው የሚመጡት እርሳቸው እንደሆኑ፣ ሌሎቹ ደግሞ ከእርሳቸው በጣም ያነሰና ዝቅ ያለ ተከታይ እንደሚኖራቸው እናያለን። ሐዲስ ላይ ሲናገሩ አነ አክተሩ ናሲ ተብዐን የውመል ቂያማ አሉ። የትንሣኤ ቀን ከየትኛው ነቢይ በላይ በርካታ ሰዎችን ተከታዮችን አፍርቼ የምመጣው እኔ ነኝ አሉ። ከዛ ሙሴ ይቀጥላል። ከዚያ እያለ ነቢያቶች በየጊዜያቸው ያፈሯቸው ሰዎች ይመጣሉ። በጣም በርካታ ትውልድን ግን አፍርተው የሚመጡት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። አነ አክተሩ ናሲ ተብዐን ሊልአንቢያ የውመል ቂያማ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አነ አክተሩ ልአንቢያ ተብዐን የውመል ቂያማ፣ ከነቢያቶች በጣም በርካታ ተከታዮችን አፍርቼ የምመጣ የትንሣኤ ቀን እኔ ነኝ ይላሉ። ይህን ይመስላል ወገናችን። ኦኬ እሺ፣ አዳምጫለሁ። ግን አንዴ ብቻ አንድ ጥያቄ ልጠይቅ ብቻ፣ ችግር የለውም አባቴ። አንድ ጥያቄ በጣም ይቅርታ፣ ከይቅርታ ጋር ማለት ነው። በኢየሱስ ክርስቶስ እኛም ስለ ሁለቱንም የላካቸው አንድ አምላክ ነው አይደለ? ሁለቱንም የላካቸው አንድ አምላክ ነው። አሁን የተከራከራችሁበት ነገር አይደለ? እኔ የፈጠርኩትን ነፍስ እኔ ነኝ የማጠፋት ይላል አይደለ?
ሙስሊሞች ለምንድን ነው የአንድ የፈለከውን በድንጋይ በፈለገውም ይመን እኔ የፈጠርኳትን ነፍስ እኔ ነኝ ማጠፋት ይላል። ሁለቱን አሁን የምንከራከርበት እኛ በእርግጥ የራሳችን የሆነ ነገር አሁን እንዳልከው አንተ ትምህርት ደስ ይላል በጣም ማለት ነው። ለምን እንዳልኩ መሰለ ትምህርት በጣም ደስ ይላል፣ ግን እኔ የፈጠርኳትን ነፍስ እኔ ነኝ ማጠፋት ይላል። ለምንድን ነው ሙስሊሞች እናጠፋቸዋለን የሚሉት? ስለ አንተ የፈለከውን የሃይማኖት ማስተካከል ትችላለህ። አምላክንም ማመልክ ሰይጣንን ማመልክ እሱን የሚያስተካክለው የራስ የፈጠረ ፈጣሪ መቅጣት ባለበት ልክ ይቀጣል። አንተ ለምንድን ነው አንድ ፍጡርን እኔ አጠፋለሁ የሚለው? ይሄ ብቻ ነው ጥያቄ። አልገባኝ ያለው ነገር ቢኖር ለምንድን ነው መሰለ አብረ ከምታሳልፈው በቤተሰቦች ወይም ደግሞ ቦታዎች አሉ አይደል? እንደ አንድ ጥላቻ አይደለም። ወንድም ከጎረቤት አድሮ ያደከው ሙስሊሞች አሉ፣ ኦርቶዶክሶች አሉ፣ ጴንጤዎች አሉ፣ ፕሮቴስታንቶች አሉ። አብረህ ታሳልፋለህ። አስተምረህ ልታስገባው ትችላለህ እንጂ እኛ እናንተን ልናጠፋ የተነሳን ሰዎች ነው ብለህ የምታሳልፍበት ብዛት የመፈክር ያየሁበት ነገር ነው። የስለም ሙስሊሞች ነው መጥፎ ናቸው፣ ለእምነቱ መጥፎ ነው ይላል አንዳንድ አሉ። እኛ ኦርቶዶክስን ለማጥፋት የተዘጋጀን ሰዎች ናቸው የሚሉ አሉ። ይሄ ለምንድን ነው? ይሄ ከመጽሐፍ ቅዱስ የተነሳ ነው ምንድን ነው? ወይስ ይላል መጽሐፍ ቅዱሱ? ቁርአን ይላል አጥፉ ይላል? ጥያቄ ብቻ ነው፣ ሌላ ነገር አልጠየቅም። ቀጥል። በተጨማሪ ለኔም እንድትመልስልኝ ማለት ነው። ነቢያቶች ይበላለጣሉ ብለሃል። ስለዚህ ለአንተ ከነቢዩ መሐመድና ከኢየሱስ ክርስቶስ በምግባር በአፈጣጠር በምግባር ስልህ በአሰራር በነበሩበት ህይወት የነበሩት ባደረጉት ተአምራት በሰሩት ስራ ባፈጣጠራቸው ላንተ የትኛው የበለጠ ቦታ አለ? እሺ መልስልሃለሁ። አንዱ ሜት አድርገው ከላይ ብሩክ ሜት አድርገው። እሺ ይገባል። ተከታታይ የሁለታችሁን ልመልስላችሁ። አንድ ብሩክ ሜት አድርገው። ብሩክን አንድ ልመልስለትና ፈጣን ብሎ ስለነበር ሮቤል እንቀጥላለን ኢንሻአላህ። ይቅርታ። እሺ ሀገራችን ላይ የበርካታ እምነት ባለቤቶች ይኖራሉ። ክርስቲያን አለ፣ ሙስሊም አለ፣ ሌላ እምነት ያላቸው የሌላቸው ነፍ ይኖራሉ። ሰው በሰውነቱ መከበር አለበት እንደ ኢስላም። አምላካችን አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወለቀድ ከረምና በኒ አደም ይላል። በእርግጥም የአዳምን ልጆች አክብሬያቸዋለሁ ይላል። የአዳም ልጆች በሚለው ውስጥ ሙስሊም ብቻ አይደለም የሚካተተው፣ አጠቃላይ የሰው ዘር ሁሉ እንዳለ ይካተታል። አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ሰው በሰውነቱ መከበር እንዳለበት من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ህዝብ እንዳጠፋ ነው ኃጢአቱ ከኔ ዘንድ አለ አላህ። ሰው ነው ያለው፣ አማኝ ከሃዲ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ። የአንድን ሰው ነፍስ ደግሞ ህያው ያደረገ የዓለምን ህዝብ ህያው እንዳደረገ ይቆጠራል ምንዳው ከእኔ ዘንድ አለ። አንድ ክርስቲያን ወይንም አይሁድ ታሞ ህይወቱ ልትጠፋበት ብሎ ሄደህ ወስደህ ሐኪም ቤት ብታሳክመው ነፍስን ብታተርፍ የዓለምን ሰው ነፍስ እንዳተረፍክ ነው አላህ ሱብሓነሁ ወተዓላ የሚናገረው። ምክንያቱም እዚህ የአንድ አማኝን ነፍስ ያዳናል አለም፣ የሰው ነው ያለው በቃ። ስለዚህ ማንኛውንም ሰው በመሆኑ ልታከብረው ይገባል። ያ ማለት ልታከብረው ይገባል ማለት በእርሱ ላይ ምንም አይነት ወሰን ልታልፍበት አይገባም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። አንድ የሌላ እምነት ተከታይ ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ጸብ የሌለውን እርሱን የገደለ የገነትን ሽታ አያገኝም አሉ። የገነትን ሽታ አያገኝም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታዮች ጋር ከይሁዶች ከክርስቲያኖች ጋር ሲናናሩ ጊዜ በሰላም ይናናሩ ነበር። አንድ አይሁድ ነቢዩ ሰለላሁ ዐለይሂ ወሰለምን ያገለግላቸው ነበር። ወጣት ልጅ ነው፣ በቃ ይወዳቸዋል፣ በመልካም ስብዕናቸው ያገለግላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ይሄ ልጅ አጡት በሰፈራቸው። አይነል ጉላም አልየሁዲ አሉ። ያ አይሁድ ወጣት ልጅ የት ጠፋ የት ነው ብለው ጠየቁ። ተመልከቱ። ኢነሁ መሪዱ ያ ረሱለላህ አሏቸው። እርሱ ታሞ ቤቱ ተኝቷል እኮ ያንቱ አላህ መልክተኛ አሏቸው። መጠየቃቸውን አላቋረጡም። ነቢ ሰለላሁ ዐለይሂ ወሰለም የት ነው ቤቱ ንገሩኝና ሂጄ መጠየቅ አለብኝ ልጠይቀው አሉ። ሊዘይሩት ነው። ታማሚን ሂደው ይጠይቃሉ፣ የሌላ እምነት ተከታይ ቢሆንም። ተመልከቱ። አይደለም ሂደው እሱን ጨፍጭፈው ገደለው ፍለጠው ሊሉ ማለት ነው። ገብታችኋል? ከዚያ በኋላ ቤቱን ነገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ቤቱ ሄዱ።
ቤቱ ከሄዱ በኋላ ቆረቆሩ፣ አስፈቀዱ፣ ተፈቀደላቸው፣ ገቡ። አባትየው ከፈተ፣ ይግቡ አላቸው። ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፈጀለሰ ዒንደ ረእሲል ጉላም አልየሁዲ ከዚህ ከአይሁድ ልጅ ራስ ስር ሂደው ከራስጌው ስር ተቀመጡና ያጽናኑት ጀመር። ከዚያም በኋላ ወደ ኢስላም ጥሪ ያደረጉለት። ወዲያው ነቢዩ ሰለላሁ ዐለይሂ ወሰለም አንድን ከሃዲ አግኝተው ወደ ኢስላም ሳይጋብዙት አያልፉም ነበር። አምላክ አላህ ያዘዛቸውን ያደርጋሉና ማንኛውንም ከሃዲ ብታገኝ ወደ ኢስላም ጥሪ አድርግ ተብለዋል። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም አልየሁዲ ኢላ አቢህ ይላል ሐዲስ ላይ። ይህ አይሁድ ልጅ ወደ አይሁዴው አባቱ ተመለከተ። ወደ አይሁዴው አባቱ ተመለከተ፣ ፈርቶ ማለት ነው። ገብታችኋል? አባትየው አይሁዴው ገባው፣ ልጁ መስለም እንደፈለገ ነገር ግን እንደፈራ ሲገባው ጊዜ ያ ቡነይ አጢዕ አበልቃሲም አለው። ልጄ ሆይ ሙሐመድ የሚልህን ስማ፣ በቃ ከፈለክ ፈቃዴ ነው በቃ። የቃሲምን አባት እሺ በል አለው። ተመልከቱ፣ አረቦች ወይንም በዚያ ምድር ላይ እስካሁን ድረስ ሲያከብሩህ ጊዜ በልጅህ ይጠሩሃል፣ ያከሌ አባት ብለው ይጠሩሃል። አይታችኋል? አረብ ቤት የምትሰሩ ልጆች አቡ አብደላህ አቡ ፉላን እያሉ በክብር ይጠራራሉ። ያ ማክበራቸውን የሚገልጽ ቃል ነው። አይሁዲዎች ምን ያክል ክብር እንዳላቸው ለነቢ ሰለላሁ ዐለይሂ ወሰለም አጢዕ አበልቃሲም ሙሐመድ የሚልህን ሳይሆን ያለው የቃሲምን አባት የሚልህን ስማው ብሎ ተናገረ። ገብታችኋል? ያውቃል አይሁዲዎች ትክክለኛ ነቢይ እንደነበሩ፣ ግን ከእስማኤል ዘር ለምን ወጣ ነቢይነት ከኢስሐቅ ካልሆነ አንቀበልም ብለው ቅናት ይዟቸው ነው። ገብታችኋል? ለዚያ እስማኤላውያን መጥተው በእኛ ላይ አይሰለጥኑም ብለው አስተባብለዋቸው ነው። ከዚያ በኋላ እንዳጠቃላይ ልጁ ምን አለ? ቃለ ላ ኢላሃ ኢለላህ ሙሐመድን ረሱሉላህ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁኝ፣ እርሱም የአላህ መልእክተኛ ናቸው ብዬ መሰክራለሁኝ አለ ልጁ። እስልምና ተቀበለ። እንዳጠቃላይ ምንልህ መሰለህ ብሩክ ሰው ነቢያችን ሰለላሁ ዐለይሂ ወሰለም አይደለም ሂደው በህይወታቸው እነዚህን ሰዎች ሊያጠቋቸውና እንትን ሊሏቸው፣ እንዳውም ሂደው ሲታመሙ ይጠይቋቸው ነበር። ሲጠፉ የት ነው የጠፉት እያሉ የሚጠይቁ ነበሩ ማለት ነው። የመጨረሻ እንደ ሐዲስ ልንገርህና አሁን ተጋደሏቸው ምናምን የሚለው አንቀጾችን ለምን እንደሆነ እየተናገረ ያለው አላህ እርሱን እነግርሃለሁ። ምናልባት ይህን ስለ ጊዜ ሄደህ በቁርአን ላይ ተጋደሏቸው የሚለው አንቀጾችን ልታገኙ ስለምትችሉ እነማንን ነው የሚለው እነግራቸዋለሁ። እሺ፣ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደ ተራበ እያወቀ ለራሱ ጠግቦ ያደረ አማኝ አይደለም አሉ። ጎረቤቱ የሚለውን አስምሩበት። አማኝ ይሁን ከሃዲ ይሁን ጉዳይ አይደለም፣ እሱ ጎረቤቱ ነው ያሉት። ገብቷችኋል አይደለ? ያ ማለት ከአንተ አቅራቢያ ያሉ ሰዎች፣ ጎረቤትህ ያሉ ሰዎች፣ እነርሱ ከሃዲ የሚሆኑ አማኝ እነርሱን ማብላት አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። እሺ፣ አምላክ አላህ ሱብሓነሁ ወተዓላ በሱረት አልሙምተሒና ላይ ሲናገር ምን አለ? ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን አለ። እነዚያን ያልተዋጓችሁን ያልተጋደሏችሁን የሌላ እምነት ተከታዮች ከሀገራችሁን በእምነታችሁ ምክንያት ያላሳደዷችሁን ሰላማዊ የሆኑትን መልካም ብትሆኑላቸው አልከለክላችሁም አለ። ወደ እነርሱም ብታስተካክሉ አልከለክላችሁም። እንዳውም ለእነርሱ መልካም የሚሆንን የእኔን ውዴታ ይጎናጸፋል አለ። ኢነላሃ ዩሒቡል ሙቅሲጢን አለ። መልካም ሰሪዎችን ወዳለሁና እንደውም አለ። ስለዚህ ቀጥሎ ምን አለ? ኢነማ የንሃኩም ላህ አን ለዚነ ቃተሉኩም ፊዲን፣ እኔ ግን የምከለክላችሁ እነዚያ በሃይማኖታችሁ ምክንያት የተጋደሏችሁን ነው አለ። ለሁለት ከፍሎ ገለጻችሁ አላህ። አንደኛ ሰላማዊ የሆነ የሌላ እምነት ተከታይ መጋደልን የማይፈልግ ጸብን የማይፈልግ እነዚህ ጋር በመልካም ተኗኗሩ፣ እንዳውም ከቻላችሁ በጎ ዋሉላቸው፣ መልካም ዋሉላቸው አለ አላህ ሱብሓነሁ ወተዓላ። ጭራሽ ምግባቸውን አብላቸው ይላል ቃል በቃል ሱረቱል ማኢዳ ላይ ምን አለ? ወጠዓሙኩም ሒሉን ለሁም አለ። የእናንተ ምግብ ለአይሁድና ለክርስቲያን ተፈቅዷልና ከተራቡ አብሏቸው ይላል አላህ ሱብሓነሁ ወተዓላ። ምንዳ ታገኛላችሁ በዚያም እያለ ነው። የእኔን ውዴታ ትጎናጽፋላችሁ እያለ ነው። አንድ ክርስቲያን ሀገራችሁ ላይ ተርቦ ብታገኙ ቢጠይቃችሁ ለእርሱ ብታበሉ ችግር የለም። አላሻቸውም። ጠዋት ላይ ሽማግሌ ናቸው ወይም እድሜያቸው የገፋ ሰው ናቸው። ከጓደኞች ጋር ተቀብጠን እየጠየቁ በገብርኤል የሆነብህ ምናምን እያሉ እየጠየቁኝ ነው። ገብቷቸዋል። አላህ ምስክሬ ነው። በእንደዚህ ብለው እየጠየቁኝ ነው። ለዚህ ሰውዬ ካለ 100 ብር አነሳሁኝና ሰጠኋቸው። የምሰጣቸው ግን በአላህ ነው ብዬ ተናገርኩኝ።
እርሱ በገብርኤል ይበልህ በሚካኤል ይበልህ አንተን እኛ እነዚህን መላእክቶች እንወዳቸዋለን፣ ግን በእነርሱ ስም ሳይሆን መሰጠት ምን ማለት ያለበት በአምላክ ስም መሆን አለበት። ገብቶሻል አይደለ? እና የምላቸው ነገር ምንድን ነው? የሚሰማኝ ካለ አማኝ ሆነ ከሃዲው ሰውን በመሆኑ ሀገራችን ላይ ጫናታ አድርሱባቸው። ከቻላችሁ ቅኑ መንገድ ነው ብላችሁ ያስባችሁትን በስነ ስርዓት በማስረዳት ወደዚያው ቅኑ መንገድ ጋብዟቸው። ይሄ መገዳደል ምንም ማሳደድ መቅረት ያለበት ነገር ነው። እና ተጋደሏቸው የሚሉትን አንቀጾች አላህ ሱብሓነሁ ወተዓላ የተናገራቸው ሊጋደሉ የመጡ ሰላምን የማይፈልጉ አካሎችን አስመልክቶ እንጂ ሰላማዊዎችን አይደለም። አላህ ሱብሓነሁ ወተዓላ ማስረጃ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን ከሃዲያኖች ተጋደሏቸው አለ። አያረላ እኔ ሰላምን አልፈልግም ጸብን ነው የምፈልገው ብሎ ጦር ያነሳን አካል እየተናገረ ያለ አላህ ሱብሓነሁ ወተዓላ አንድ ሜት አድርገው አንድ ብሩክ ልጅ እና ይህ ነው አላህ ሱብሓነሁ ወተዓላ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ አለ። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ለእርቅ ከወረዱ አንተም ለእርቅ ውረድ። ሰላምን አስፈል በቃ ከሰላም ውጭ የሚፈልግ ነገር የለም። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነ አልጀነተ ተሕተ ዚላል ሲዩፍ። ነቢ ስ ላ ሰለም ሐዲስ ላይ ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መገዳደልን አትመኙት በፍጹም አሉ። ታዲያስ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያወርድ እንዲያሰፍን ጸልዩ አሉ። ነገር ግን በጦር ሜዳ ላይ ካገኛችኋቸው ሊጋደሏችሁ ከመጡ ጽኑ፣ ወደኋላ ሸሽታችሁ እንዳትሄዱ አሉ። አይደለም። ስለዚህ ኢስላም ከመሰረቱ ከአስሉ ጸብን የሚፈልግ አይደለም፣ መጋደልን የሚፈልግ አይደለም። ግን እኔ ሰላምን አልፈልግም መጋደል እንጂ አልፈልግም ማሻፈረኝ ብሎ የወበራን አካል ስርዓት የሚያስይዝበት ጂሃድ የሚባል ህግና ስርዓት አለ። ጂሃድ ማለት ሊያጠቃህ የሚመጣን አካል ከራስህ በመከላከል የምታጠቃበት የሆነ ህግና ስርዓት ነው እንጂ ሰላማዊ ሰዎችን ሄዳ የምትጨፈጭፍበትና የምትገድልበት አይደለም ማለት ነው። ይህን ይመስላል። ብሩክ ተረድተኛል? አንዴ ሚተናንሰና አረጋግጠልኝ። ያልገባ ካለ እንጨምርለት ትንሽ። አባቴ እኔ ተረድቻለሁ። ቀጣይ እንገናኛለን። ሌላም ዛሬ አልጠይቅም፣ ነገም ሌላ ጥያቄ እጠይቃለሁ። ለፈለኩ ልክ እንዳንተ አይነት አስተማሪ ነው የምፈልገው። ለምን እንዳልኩ ታውቃለህ? አሁን አንተ የተናገርካቸው ንግግሮች ሁሉንም አይነቶች ሁሉንም እምነቶች አንድ የሚያደርግ ነው። ገብቶሃል አይደል? ለለ የፈለኩት የራስህን ሃይማኖት ኑር፣ የሰውን ሃይማኖት አትንካ ነው። ገብቶሃል አይደል? ለለ የፈለኩት ሃይማኖትን ኑር። ራስህ ደግሞ መጽሐፍ ላይ የተጻፈልህ ነገር የራስህ ነገር አለ። ነው አይ እሺ እንትና አለ ነው አይ እሺ ነው ሰግናል ሮቤል አለ ካጠፋው በጣም ይቅርታ አራብ ስርህ ባለጠፋሽ አይ አይ ብሮ ቻው ሮቤል አለ አለው እሱ ጠይቄህ ነበር መልስልኝ። አዎ እንግዲህ ለአንተ ከነብዩ ሰለላሁ ዐለይሂ ወሰለም እና ለኢሳ ብለህ ጠየቀው ነገር ነበር አይደለ? ከወላደዳቸው አንፃር ምናምን አይደለ? የጠየቁት ጥያቄ ምን አለ መሰለህ? በአንተ አስተሳሰብ ወይ በቁርአን በሁሉም አስተሳሰብ ከነብዩ ኢሳና ከነብዩ መሐመድ ባወላለዳቸው በስነ ምግባራቸው እንዴት ትመዝነዋለህ? ለአንተ የትኛው ይበል? ምክንያቱም ብለኸኛል መሰለህ ነብያቶች ይበላለጣሉ ብለኸኛል። ስለዚህ የትኛው ይበልጣል ብለህ ታስባለህ? እሺ ቅድም እንዳልኩት የመበላለጫ ሚዛን ምንድነው የሚለውን ቀድመን ስናይ ጊዜ አምላክ በእነርሱ ላይ በዋለው ጸጋ፣ አምላክ በእነርሱ ላይ በዋለው ውዴታ ሳይሆን ከእነርሱ በሆነ ስራ ነው የሚበላለጡት። ገብቶሃል አይደል? ከእነርሱ በሆነ ስራ ነው የሚበላለጡት። ለምሳሌ አባትና እናት ከሆኑ ልጆቻቸው ሁለት ልጆች አላቸው ነበር። ይበልጥ አንዱን ስለወደደና የሆነ የተለያዩ መለያዎችን ስላደረገለት ለዚህኛው ከዚያኛው በልጧል ማለት አይደለም። ነገር ግን የሚበላለጡት እነዚህ ልጆች ከእነርሱ በሆነ ስራ ነው።
እነዚህ ልጆች በሚሰሩት ስራ የዛኔ መበላለጫ ሚዛናቸው እርሱ ነው። አባትና እናት በእነርሱ ላይ በዋሉት ሁኔታ አይደለም። ከታሪክ ልክ እንዲሁ ቅያስ ላድርግላ እንድትረዳ ብዬ ነው። ይህንን አንጻራዊ ነገር እንድትረዱ አላህ ስብሐነ ወተዓላ አምላክ አላህ ስብሐነ ወተዓላ በዒሳና በነቢ ሰለላሁ ዐለይሂ ወሰለም ላይ በዋለውና ባደረገላቸው ጸጋ ያ መበላለጫ ሚዛን አይደለም። ያ የእነርሱ የልፋት ውጤት አይደለምና ይልቁንስ የሚበላለጡት ከእነርሱ በሆነ ስራ በእነርሱ የልፋት ውጤት ነው የሚበላለጡት። ያን ደግሞ ስናይ ልፋታቸው ያም ማለት አገልግሎታቸው ዒሳ የተላከው ለአንድ ህዝብ ነው፣ ለአንድ ወገን ነው። ገብቶሃል አይደል? ለእስራኤል ህዝብ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው የተላኩት። አምላክ አላህ ስብሐነሁ ወተዓላ ይሄን በቁርአን ላይ በርካታ ቦታ ላይ አስረድቷል። ለምሳሌ ስለ ዒሳ በሱራ አልዕምራን ላይ ሲናገር ወረሱለን ኢላ በኒ እስራኤል አለ፣ ወደ እስራኤል ወገን የላኩት መልእክተኛዬ ነው አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሱረቱል አንቢያ የነቢያቶች ምዕራፍ የሚለው መጨረሻው ገጽ ላይ ወማ አርሰልናከ ኢላ ከፈተን ሊናስ ይላል። ሙሐመድ ሆይ አንተ ደግሞ አጠቃላይ ሰዎች ይሰማር ሚዩት አስደርግ ካልሆነ አስወጣቸው። ስለ ዒሳ ሲናገር አላህ ወረሱለን ኢላ በኒ እስራኤል አለ፣ ወደ እስራኤል ልጆች የላኩት መልእክተኛዬ ነው አለ። ነቢዩ ሰለላሁ ዐለይሂ ወሰለምን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ አለ። ለአንድ ወገን ነበር አገልግሎቱ ዒሳ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ አገልግሎታቸው ለዓለም ህዝብ ነበርና በዚህ ነቢ ሰለላሁ ዐለይሂ ወሰለም ከትውልድ ከነቢያት ሁሉ በልጠው ተገኝተዋል ማለት ነው። ይህንንም ቃል በቃል ሲናገሩ ሐዲስ ላይ ምን አሉ? ፉድልቱ ዐለል አንቢያኢ ሚን ቀብል ቢኸምስ ካነት ልአንቢያ የቀደሙ ነቢያቶች ሲላኩ የነበረው ለወገኖቻቸው ብቻ ነበር፣ እኔ ደግሞ ለዓለም ህዝብ ትልክ ያለሁኝና በዚህ በልጭ ያለሁኝ አሉ። ያ እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም ካለፉት ነቢያቶች ሁሉ ይህን ትውልድ ይህን ዓለም ከማንም በላይ ጠቅመው በመገኘታቸው ከማንም በላይ ተከታዮችን አፍርተው በመጣቸው አንዴ ልጨርስ ሮቤል እና ገብቶኛል፣ አባባልህ ገብቶኛል። እኔ ነው አንድ እየመለስክልኝ ያለኸው። ስለዚህ መሀል ላይ ያልገባኝ ነገር ስላለ ነው። ለምሳሌ ነቢዩ ኢሳ ለእስራኤል ነው የተላከው ብለኛል። ነቢዩ መሐመድ ደግሞ ለዓለም ነው የተላከው ብለኛል። አረብኛ ቋንቋ የዓለም ቋንቋ ነው። አለመልስና አዳምጠኝ። አንድ ነቢይ ሲላክ ጊዜ በአረበኛ ቋንቋ ነቢ ሰለላሁ ዐለይሂ ወሰለም አምላክ ያናገራቸው በአረበኛ ቋንቋ ነው ወይ? አዎ በአረበኛ ቋንቋ ነው። ለምን ከተባለ ለዓለም ስላልተላኩ ሳይሆን እርሳቸው የሚናገሩበት ቋንቋ ስለነበር። አንድ ነቢይ አምላክ ሲያስነሳ ያ ነቢይ በሚናገርበት ቋንቋ እንጂ የሚያናገረው በሌሎች ቋንቋ አይደለም። አምላክ አላህ ስብሐነሁ ወተዓላ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። ሙሐመድ ሆይ ከአንተ በፊት መልእክተኛን አላኩም ህዝቦቹ በሚናገሩበት ቋንቋ የማናገረው ቢሆን እንጂ አለ። ስለዚህ ያን ነቢይ ሲያናገረው ጊዜ እርሱ በሚረዳበት ቋንቋ ነው። ገብቶሃል አይደለ? ዒሳ ዓለይሂ ሰላም ነቢ ሰለላሁ ዐለይሂ ወሰለም አማራ ላይ ተልከው በነበር አማርኛ ብቻ ነበር የሚያናገራቸው አምላክ፣ ምክንያቱም ሌላውን ቋንቋ አይረዱምና። ትግራይ ላይ ተልኮ በነበር በዚያ ቋንቋ ነው የሚያናገራቸው። ነገር ግን ያንን ነቢይ ምን ይለዋል? ለዓለም አድርስ ካለው በምን መልኩ ሊደርስ ይችላል? ያ አስተምህሮ በሌላ ቋንቋዎች በመተርጎም ይደርሳል። በመተርጎም እንዲደርስ ያደርጋል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን ለዓለም ሁሉ አድርሰው እያስተረጎሙ ይልኳቸው ነበረ። ለምሳሌ ለሀበሻው ንጉሥ ተልኳል። ለሮማውያኖች ነቢ ሰለላሁ ዐለይሂ ወሰለም ደብዳቤ ልከዋል እስልምና እንዲቀበሉ። ሮማውያኖች የሮማው ታላቁ ጳጳስ እስልምና እንደተቀበለ አልጀዋብ ሰሒሕ ሊመን በደለ ዲን አልመሲሕ ለሸይኽ ልእስላም ኢብኑ ተይሚያ ረሒመሁላህ ተዓላ እዛ ላይ በደንብ አድርገው ገልጾታል። ከዚህ በፊት ሳሳያቸው ነበር። ልክ እንዲሁ ወደ ግብፅ ልከዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወደ ተለያዩ የዓለም ክፍሎች ወደ ሀበሻ፣ ወደ ኢትዮጵያ ልከው የኢትዮጵያ ቀሳውስቶችና መነኩሴዎች ንጉሱ ሳይቀር እስልምናን ተቀብለዋል። ይህ በቁርአን ላይ ተጠቅሷል። ይህን ይመስላል። ሌላ ጥያቄ አለ? በዚህ ከላንተ ከነቢዩ ኢሳ ነቢዩ መሐመድ የበለጠ ቦታ አለው ማለት ነው። አዎ ያ ማለት ግን ይኸውልህ አንዴ ላስረዳ። እኛ እንደዚያ ስንል ዒሳ ዓለይሂ ሰላምን የሆነ ዝቅ ያለ ደረጃ ያለው ምናምን ላ እንደዚህ አይደለም። በጣም የምንወደው በጣም የምናከብረው አሁን ላይ ቢመጣ በዚች ትውልድ ላይ እንደው ዓለም ላይ ያለ ህዝብ እንደው ቢደመር ቢጨመቅ የመሲሁን ቦታ ቅንጣት አያክልም ከአምላክ ዘንድ ያለውን ደረጃ። ይህን ታውቃላችሁ? ዓለም ላይ ያለ ህዝብ አሁን ቢመጣ መሲሁ በእኛ ላይ መሪ ነው የሚሆነው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ወየኡሙኩም ቢኪታቢላሂ ወሱነት ያሉ መሲሁ ዳግም ከሰማይ በሚመጣ ጊዜ በመላእክት ታጅቦ ይመጣል። የዛንም የዚህ ትውልድ መሪ ይሆንላችኋልም አሉ።
በጣም የምንወደው የምናከብረው 5 ነቢያቶች ከሌሎቹ ነቢያቶች ደረጃቸው ላቅ ያለ ነው። ኡሉል አዝም የሚል መጠሪያ አላቸው። የቁርጠኝነት ባለቤት ማለት ነው። ያ ማለት ባስተምሮት ጊዜያቸው ከማንም በላይ ግፍና መከራ ደርሶባቸው የትዕግስትን ጥግ ታግሰው ያሳዩ ተምሳሌት የሆኑ ነቢያቶች ናቸው። እነዚህ ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ክርስቶስ፣ አብርሃም፣ ሙሴ፣ ኖህ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አሕዛብ في بداية الصفحة الثانية وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى بن مريم وأخذنا منهم ميثاقا غليظا. أملاك الله من على محمد هوي كنبياتوش قال كيدان بياسكون جزيالة بتلي دقمو كأنت كأبراهام كموسى ككريستوس كنوح كأن أنت كمستاجو دقمو كباري هنا قال كيدان الجنة ونعلم نزي أمست نبياتوش ደረጃቸው ከማንም በላይ ላቅ ያለ ነው። የመሲሁን ደረጃ አስመልክቶ በተለየ መልኩ አላህ ሱብሓነሁ ወተዓላ በቁርአን ላይ ገልጾታል፣ ከሌሎቹ ነቢያቶች በተለየ መልኩ። ለምን? ምክንያቱም እርሱ በወገኖቹ ተገፍቷልና። በማን የተላከላቸው ህዝቦች አይሁዲዎች ንቀውታል። አንደኛ አመጣጡን በዝሙት እንደሆነ ተናግረዋል። ሁለተኛ ሐሰተኛ ክርስቶስ እንደሆነ ተናግረዋል። እውነተኛው ክርስቶስ አይደለም ብለው ነው ወገኖቹ አይሁዲዎች ሲያምኑ የነበሩ። ሶስተኛ ሲሰራ የነበረውን ተአምር ድግምት እንጂ ተአምር አይደለም ብለዋል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በህዝቡ መካከል ስለተናቀ ይሄንን ክርስቶስ መሲሁን ከሌሎቹ ነቢያት ይልቅ የእርሱን ደረጃ በበርካታ ቦታ ላይ ተናግሮለታል። ምክንያቱም ሌሎቹ አልተናቁም፣ አልተካዱም፣ ታምነዋል፣ ተቀብለዋል። ከአይሁድ ወገን ሆኖ አብርሃምን የሚክድ የለም። ከአይሁድ ወገን ሆኖ ሙሴን የሚክድ የለም። ከአይሁድ ወገን ሆኖ አሮንን የሚክድ የለም። ሁላቸውን የሚቀበላሉ። ነገር ግን ወደ መሲሁ ጋር ስትመጡ በጣም ንቀውታል፣ ዝቅ አድርገውታል፣ አርክሰውታል። አይተህ ከሆነ መጽሐፍ ቅዱስ ላይ እኛ አሳባታለን በዝሙት አልመጣንም እያሉ ያሽሟጠጡበት ነበር መሲሁን። አንተ በዝሙት ነው የመጣህ እያሉት ነው። ታዲያ አምላክ አላህ ሱብሓነሁ ወተዓላ ምን ይጠበቃል ከእርሱ ከተባለ በቀጣይ በሚመጣው ነብይ ላይ የዚህን የተናቀውንና ዝቅ የተደረገውን ነብይ ክብር መመለስ አለበት። አምላክ አላህ ሱብሓነሁ ወተዓላ ስለ መሲሁ ሲናገር እርሱ እናንተ እንደምትሉት በዝሙት ሳይሆን በእኔ ቃል አማካኝነት ነው የመጣው፣ ተአምር ነው በራሱ አገኛኘቱ ብሎ ገለጸላቸው። አላህ በቁርአን ላይ ምን አለ? ወሊነጅዐለሁ አየተን፣ ክርስቶስንም ተአምር አድርጌዋለሁ ብሎ ገለጸላቸው። እርሺ ሲያደርግ የነበረው ተአምራቶችስ ሙታን ማስነሳት ምናምን የሐሰተኝነት ላ የእውነተኛ መልእክተኛነቱ መገለጫዎች ናቸው ብሎ አላህ ሱብሓነሁ ወተዓላ ገለጸለት። ወረሱለን ኢላ በኒ እስራኤል አለ ሲጀምር፣ ወደ እስራኤል ልጆች የላኩት መልእክተኛ ነው፣ እውነተኛ መልእክተኛ ነው። ከዚያ በኋላ ተአምራቱን ገለጸ። ሙታንን ያስነሳ ነበር፣ ማየት የተሳናቸውን ይፈውስ ነበር፣ ለምጽ ያለባቸውን ይፈውስ ነበር። ይሄ ሁሉ እውነት ነው፣ ድግምት አይደለም ብሎ አላህ ክብሩን ዳግም መለሰለት። ይባላል ልክ እንደው በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ይላል። መሲሁን በቅርቢቱም ዓለም በቀጣዩም ዓለም ባለሟል ባለ ክብር የሆነ ነው እያለ ይገልጸዋል። ወሚነል ሙቀረቢን ማለት ከእኔ ዘንድ ቅርብ ቦታና ደረጃ ካላቸው ነቢያቶች መካከል ነው እያለ ይገልጸዋል። ሌላ የተሰጠው እውቀት፣ ስለ እውቀቱ አስመልክቶ አላህ ሱብሓነሁ ወተዓላ ገና ሳይወለድ በፊት ክርስቶስ በትንቢት ተናገረለት። ምን አለለት? ወዩዓሊሙሁ አልኪታበ ወልሕክመተ ወተውራተ ወልኢንጂል፣ አራት ነገርን ገለጸ። ለዚህ ከአንቺ ለሚወለደው ልጅ አላት መልአኩ ጅብሪል ዓለይሂ ሰላም መጥቶ ለማርያም መጽሐፍን ያስተምረዋል፣ ጥበብን ያስተምረዋል፣ ኦሪትን ያስተምረዋል፣ ኢንጂልን ያስተምረዋል። ልብ በሉ አራት ነገር። ሐሰኑል በስሪ ሲናገር ምን አለ? ወዩዓሊሙሁ ልኪታብ የተባለው ቁርአንን ያስተምረዋል ማለት ነው፣ የወደፊቱን ነቢይ መጽሐፍ። ወልሕክመተ ጥበብን የተባለው ደግሞ ሱነት ነቢ ዓለይሂ ሰላቱ ወሰላም የነቢ ሰለላሁ ዓለይሂ ወሰለም ሐዲስን ያሳውቀዋል ማለት ነው። ወተውራተ የሙሴን መጽሐፍንም እንዲያውቅ ያደርገዋል። በጭንቅላት ያውቀው ነበር መሲሁ፣ እየገለጸ ከመጽሐፋቸው ላይ እንዲያነብና እንዲሟገታቸው አድርጎታል አላህ ሱብሓነሁ ወተዓላ። ወልኢንጂል ለራሱ የሚሰጠውንም መጽሐፍ ያውቃል። ስለዚህ ዒሳ ከሌሎች ነቢያት በተለየ መልኩ አራት መጽሐፍቶችን ያውቃል። ልብ በሉ ቁርአንን ያውቃል፣ ሐዲስን ያውቃል። ለምንድን ነው እነሱ እንዲያውቅ የተፈለገው? ምክንያቱም ዳግም ይመጣልና መሪ ሆኖ በዚህ ትውልድ ላይ የዚያን በሚመራ ጊዜ የዚያን ህግና ስርዓት ቁርአንና ሐዲስን ማወቅ አለበት። ምክንያቱም የሚመጣው በነብዩ ሰለላሁ ዐለይሂ ወሰለም ግዛት ጊዜ ነው። እስከ ዘመኑ ፍጻሜ ድረስ ያለው ግዛት የራሳቸው ነው። የነብይነት ማዕረጋቸው እስከ ዘመኑ ፍጻሜ ነው። የዛኔ በሚመጣ ጊዜ ቁርአንና ሐዲስን በቃ ሸምድዶት ነው የሚመጣው። እንዴት መፍረድ እንዳለበት በህዝቦቹ መካከል የዛኔ ገልጦ ምናምን አይቶ አይደለም። ቁርአንና ሐዲስን በጭንቅላቱ አላህ ሱብሓነሁ ወተዓላ አሳውቆት ነው የሚያወርደው። ስለዚህ እነሱን ያውቃል። ኦሪትንም ልክ እንዲሁ ያውቀዋል። በመጽሐፋቸው ላይ ያሉ የበረዟቸውንና ያልበረዟቸውን ነገራቶች ያስተካክልላቸው ዘንድ ያንንም እንዲያውቅ አድርጎታል አላህ። እንዲሁም ኢንጂልን ያውቀዋል።
አላህ በእነዚህ ሁሉ ደረጃዎች ዒሳ ዓለይሂ ሰላምን ለይቶታል። እና እንደው ደረጃው ከነቢ ሰለላሁ ዓለይሂ ወሰለም ዝቅ ያለ ነው ስንል ጊዜ ምንም ደረጃ የሌለውና የተናቀረው ያን አይደለም። በጣም ከፍ ያለና ትልቅ ደረጃ አለው ዒሳ ዓለይሂ ሰላም። አይ ብዙዬ ነቢዩ ኢሳ እንዴት ነው ስለ ቁርአን ሊያውቅ የሚችሉ? ማለት ነቢዩ ከሞተ ካረገ በኋላ ከስንት ሺህ ከ300 ሺህ ዓመት በኋላ አይደል ቁርአን የመጣው? እንዴት ስለ ቁርአን ሊያውቅ ይችላል? አንደኛ ጥያቄ ማለት ነው። እሺ ቀጥል። እንዲያውቅ ያደርገዋል ነው የሚለው። በደንብ አስተውለህና አዳምጠህ ከሆነ ወዩዓሊሙሁ ልኪታበ ወልሕክመተ ወተውራት ወልኢንጂል፣ ቁርአንን እንዲያውቅ ያደርገዋል አምላክ አላህ። ቁርአን አጀማመሩ ከነቢዩ ሰለላሁ ዐለይሂ ወሰለም ቁርአን አጀማመሩ ከየት ነው? ከአምላካችን ከአላህ ዘንድ ነው። ቁርአን ዒልሙላሂ ሱብሓነሁ ወተዓላ የአላህ እውቀት ነው። የአላህ እውቀት ደግሞ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ጊዜ አይደለም የሚጀምረው። ገብቶሃል አይደለ? ከባህሪው ነው። እርሱ ሳያውቅ የሆነ ጊዜ ላይ አውቆት የተናገረው አይደለም። ቁርአን ዒልሙሁ ሱብሓነሁ ወተዓላ አዘሊዩን ሚን ሲፋቲሂ አልአዘልያ፣ ያለ የነበር እውቀቱ ነው። የሆነ ጊዜ ላይ እውቀትን የሚያገኝና የሚያዳብር አይደለም አምላክ። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ ነገራቶችን ከመሆናቸው በፊት የሚያውቅ ነው። ወደፊት የሚሆኑትን የሚያውቅ ነው። ካለፈውም የሚሆነው የሚያውቅ ነው። ወደፊት አሁን እየሆነ ያለውን የሚያውቅ ነው። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ እንዴት እንደሚሆን የሚያውቅ ነው። ስለዚህ ቁርአን አጀማመሩ ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ቀድሞ ያንን ወደፊት ዒሳን በሚያመጣው ጊዜ ቁርአንን እንደሚያሳውቀው እየገለጸ ነው። እርሱ ላይ ዳግም ይወርዳልና ዒሳ እንዳውቅ የተደረገበት ምክንያት እሱ ነው። ዳግም ይወርዳልና ከሰማይ የዛኔ በሚወርድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ኢሳ የአላህ አንድ አካል ነው ማለት እኮ ነው። ምክንያቱም ከሶስት የሚመጣውን ነገር ካወቀ አንዱ የአላህ አካል ነው ማለት ነው አይደለም። አምላክ ወደፊቱን ለነቢያቶች ያሳውቃቸዋል። ይሄ አዲስ ነገር አይደለም። ሮቤል አላህ በቁርአን ላይ ሲናገር ምን አለ መሰለህ? ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱል አለ። እኔ የሩቅን አዋቂ ነኝ አለ አላህ ስለ ባህሪው ሲናገር። በሩቅ እውቀቴ ላይ ማንንም አንድንም አላሳውቅም ከመልእክተኞቼ የመረጥኳቸውን ሲቀር አለ። ስለዚህ ለነቢያቶቹ የወደፊቱን ያሳውቃቸዋል አምላክ አላህ ሱብሓነሁ ወተዓላ። የዛኔ ይህ የነቢይነት መገለጫቸው ይሆናል ማለት ነው። የወደፊት የሚሆነውን በትንቢት ይናገራሉ። ያ ማለት የወደፊቱን ስላወቁ አምላክ ናቸው ማለት አይደለም። የነቢይነት ማረጋገጫቸው ይሆን ዘንድ የሚሰጣቸው ምልክት ነው። ይህን ምናልባት ክርስቲያን ከሆነ መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ነቢይ ሆኖ ትንቢትን ቢናገር የተናገረውን ባለው መሰረት ባይፈጸም እርሱ ሐሰተኛ ነው ግደል ይላል። ነገር ግን ያ ነቢይ እውነት የሆነን ትንቢት እንደሚናገር እየገለጸልን ነው። ትንቢትን መናገራቸው ወደፊትን እንዲናገሩ መደረጋቸው ያ የአምላክነት መገለጫ ሳይሆን አምላክ የሰጣቸው የነቢይነታቸው ማረጋገጫ ምልክት ነው። ዒሳ ከነዚያ መካከል ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሩቅን ይነግሯቸው ነበር። ለምሳሌ ልንገርህ፣ ከአይሁዲዎች ጋር በሚቀጥለው ቀን ጅሃድ ሊደረግ ነው። አይሁዲዎች ነብዩ ሰለላሁ ዐለይሂ ወሰለምን በቃ ካልተዋጋን ብለው ተፈታተኗቸው። ኧረ ተው ይቅርብን፣ ሰላም ይሻላል አሏቸው። አይ ቁረይሾችን አንተ ታግለህ አሸንፈሃልና እኛ እንደዚያ መስለንህ ከሆነ ተሳስተሃል፣ እኛን እናሉ በቃ ይሻላል። አዎ ይሻላል። እሺ እንግዳውንስ አሉ። በሰላም እንኖር ብለው ቃል ኪዳን ተጻጽፈዋቸው ምን ብለው እምቢ ብለው በራሳቸው ጊዜ። ስለዚህ በነገው ቀን ጦርነት ይካሄዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከት፣ የነገውን ጦርነት እየነገሩ ነው ለሰሃቦች። ከዚያ የሚሆነውን የነገውን ውጤት ሊነግሯቸውም ነው። በነገው ጦርነት ይካሄዳል፣ እናንተም ድል ትነሳላችሁ ይሏቸዋል። እናንተም ድል ትነሳላችሁ። ትንቢት ነው አይደለ? የነገው ውጤቱን መናገራቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን በመካከላቸው ቁመው ምን አላቸው? ገደን ሰኡዕጢ አራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች ምን አሏቸው? ነገ ከእናንተ መካከል ለአንዳቸው ለሰሃቦቼ ባንዲራን እሰጣለሁኝ አሉ። ያም ሰው ባንዲራ የሚሰጡበት ምክንያት መሪዎች ሰራዊቶቻቸውን ከፊት ሄደው ይዘው እንዲዋጉና የእርሱ ተከታዮች ከእርሱ ዘንድ ተሰልፈው ሰልፋቸውን እንዳይዘበራረቅ ምናምን የሚያደርጉት ምልክታቸው ነበር። ከሃዲዎችም መሪ ይኖራቸዋል፣ አማኞቹ ልክ እንደው ከመካከላቸው የምሰጠዋለኝ ባንዲራ ካሉ በኋላ ይህ ሰው አላህና መልእክተኛውን በጣም ይወዳል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አላህና መልእክተኛውም እርሱን በጣም ይወዱታል፣ በእርሱም እጅ ላይ ወየፍተሑ ላሁ ዐላ የደይህ አሉ። በዚህም በመሪያቸው ላይ አላህ ድልን ይነሳል በነገው ጦርነት አሉ። የነገውን መናገር ትንቢት ነው ብለናል። አሁን ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ካልተፈጸመ ሐሰተኛ ሊያደርጋቸው ነው። ነቢይ ትንቢት ተናገሩ ካልተፈጸመ በተናገረው መሰረት ሐሰተኛ ነው።
ነቢያት ትንቢትን ተናግረው ከአምላክ ዘንድ የመሆናቸው ምልክት ያ የተናገሩት ትንቢት በትክክል ይፈጸማል። እንሂዳ። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ለአንድ ሰው አሉ እንጂ ስሙን አልነገሯቸውም ነበር። ከዚያ ይህንን ባህሪውን መገለጫውን ብቻ ተናግረው ወደ ቤታቸው ሄዱ። ነቢ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ ሰሓቦች ሌሊቱን ሙሉ ሲያወሩ አደሩ። ፈባቱ የድኩነ ለይለተሁም አይ አይደለም ስለ ጦርነት ስትነግረኝ አሁን ለምሳሌ ዱባይ እና ጅቡቲ ጦርነት ቢገጥሙ ማን ያሽ? እሺ ነብያችን ጨርስ ተረስ ትገባለህ። እስካሁን በሰነ በትለተትና እያልኩኝ ስታቋረጥ ዝም ብዬ ዝም አልኩ። ነብያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ምን አሉ? ወየፍተሑ ላሁ ዐላ የደይህ አሉ። በዚያም ሰው እጅ ላይ ድልን ይነሳል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚያ በኋላ ሰሓቦች ማን ነው የሚሰጠው እያሉ ሌሊቱን ሙሉ ሲያወሩ አደሩ። ነገር ግን አላወቁም ነበር። ልክ ጠዋት ማለዱና በማለዳ መጡ። ነቢ ሰለላሁ ዐለይሂ ወሰለም ለሰሓቦች ምን አሏቸው? አይና ዓሊይ ብን አቢ ጣሊብ፣ ዓሊይ ብን አቢ ጣሊብ የት ነው አላቸው። የት ነው ባሉ ጊዜ ታወቀ ማን እንደሆነ ማለት ነው። ነገር ግን ዓሊይ ብን አቢ ጣሊብ ማየት የተሳነው ሰው ነበር። ቤቱ ተቀምጦ ነበር ማየት ተስኖት። ገብታችኋል? እነሆ የሽተኪ ዓይነይህ ያ ረሱለላህ አሏቸው። እንደ እርሱ እኮ አይኑን ታሟል ማየት ተስኖታል አንቱ የአላህ መልእክተኛ አሏቸው። ከዚያስ ምን ሆነ? የእቱኒ ቢህ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አምጡልኝ ወደ እኔ አሉ። ሊፈውሱት ነው። ምን ብለዋል ነቢ ሰለላሁ ዐለይሂ ወሰለም? ያ ሰው በቃ ይሰጣል ብለዋል። ተመልከቱ እንዳሉት የትናንትናው ባይሆን ኑሮ አንደኛ እዚህ ጋር ሐሰተኛ ሊሆን ነው። ያ ሰው ድልን ይነሳል ተብሏል፣ ግን ማየት የተሳነው ሰው ሆኖ ተገኘ። ነቢ ሰለላሁ ዐለይሂ ወሰለም ምን ሊያደርጉ ነው? አንድ የነቢይ ምልክት ሊያደርጉ ነው። እርሱ ምንድነው? አይኑን ሊያበሩለት ነው። ቃል በቃል ሐዲስ ያሳያቸዋለሁ። ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም አመጡላቸው። ፈበሰቀ ፊ ዓይነይህ በአይኖቹም ላይ እትፍትፍ አሉ ነቢይ ሰለላሁ ዐለይሂ ወሰለም ይላል። ፈሹፊየ ከአን ለም የኩን ብሂ ወጀዕ ይላል ሐዲሱ ላይ አው ፈቡሪአ ከአን ለም የኩን ብሂ ወጀዕ። አንድ ጨረስ ተፈወሰ ይላል ቃል በቃል ተፈወሰ፣ በአይኑ ላይ የህመም ምልክት የማይታይበት ሆኖ እስኪታይም ሆነ አሉ። ምን ማለት ነው? አንድ ሰው ከህመሙ ሲያገግምና ሲሻለው ጊዜ ቀስ በቀስ ነው አይደለ? ያ አይኑ ላይ ያለው ህመም ቅላቱ እየጠፋ ጥርት ንጽት የሚለው እንደዚህ አልነበረም ባሉ ሰሓቦች። ወዲያው ስናይ ጊዜ የህመም ምልክት የሌለበት እስኪሆንም ድረስ ተፈወሰ። ወዲያው ነጭ ሆነ፣ ወዲያው ተገለጠ አይኑ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ያዝን ከባንዲራው ማለት ሂድ ሰላም ጥሪ አድርግላቸውና ሁሉም ህግና ስርዓቱ ከተናገሩ በኋላ ሄደ። ከዚያም በኋላ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እነዚያን የኸይበር እንትኖች አይሁዳውያኖች አሸንፈዋቸው ድል አድርገዋቸው መጡ ማለት ነው። ይህ ነው። ይህ ብቻ ሳይሆን በርካታ ትንቢቶችን የነገን ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ነገር ሲሆን ይስተዋላል፣ ይታያል ማለት ነው። እሺ ህልም አለኝ አለ። ሰላም ነው አለ። አልሐምዱሊላህ አለ። እንዴት ነው? ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ለኢትዮጵያ የተላከው ነብይ ማን ነው? ምክንያቱም ሁሉም በየወገኑ ነብይ ተልኳል ይላልና ቁርአን ላይ ማን ሐዲስ ለኢትዮጵያ የተላከ ነብይ ካለ አንድንች በደንብ አለ። ወደ ኢትዮጵያ የተላከ ነብይ አይ ማን ነው? ለኢትዮጵያ የተላከው ነቢይ አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ማስረጃ ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ ለዓለማት ህዝብ ነው የላኩ ይላቸዋል። ከዓለማት መካከል አንደኛዋ ኢትዮጵያ ነች። በሌላ ቦታ ላይ ሁሉም አይ የኔ ጥያቄ ሁሉም በየወገኑ ነው የተላከ፣ በየወገኑ ነቢይ ተልኮለታል ይላል። ስለዚህ ለኢትዮጵያ የተላከ ነቢይ ነው ነቢዩን እሱም ለአረብ እንደተላከ ራሱ ለገዛ ወገኖቹ እንደተላከና እሱንም አረበኛ ቋንቋ ለሚናገሩ ቋንቋዎች ለመካና ለዙሪያው እንደተላከ ይናገራል። እኔ ያልኩት ደግሞ ለሁሉም በየወገኖቹ ተልኳል ይላል። በየወገኖቹ ከተላከ ለኢትዮጵያ የተላከው ነብይ ማን ነው ነው? እሺ አማርኛ ከቻልክ እባክህን በደንብ አስተውለህ አዳምጠኝ። እሺ አዳምጥ። አሁን ምን አመጣ ለማስተባበል ወደ አረብ ተልከዋል የሚለው ነው። ወደ አረብ አልተላኩም ማን አለ? ነብዩ ሰለላሁ ዐለይሂ ወሰለም ወደ አረብም ተልከዋል። ይወጣል። ያ ማለት ለሌላው አልተላኩም ማለት አይደለም። ለሌላው አልተላኩም ማለት አይደለም። ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ሲገልጻቸው መጀመሪያ እርሳቸውን አናገራቸው።
ኢቅራ አላቸው። መጀመሪያ አንብብ አንተ አላቸው። ቢስሚ ረቢከ አለዚ ኸለቅ፣ ሁሉም በፈጠረ በሆነ በአምላክህ በአላህ ስም አንብብ። መጀመሪያ ኺጣቡ ለማን ነው? ንግግሩ እርሳቸውን አስመልክቶ መጣ። ከዚያስ ምን አላቸው አላህ ስብሓነሁ ወተዓላ? ወአንዚር ዓሺረተከ አልአቅረቢን አለ። የቅርብ ቤተሰቦችህን አስተምር አስጠንቅቅ አላቸው። ይሄን ልጅ አሁን እኔ ለቤተሰባቸው ብቻ ነው የተላኩት አይደለም። ትዕዛዙ ቀስ በቀስ አላህ ስብሓነሁ ወተዓላ ከራሳቸው ጀመረ። ከዚያም ለቤተሰቦች አለ ወአንዚር ዓሺረተከ አልአቅረቢን፣ የቅርብ ቤተሰቦችህን አለ። ከዚያ የቅርብ ቤተሰቦቻቸውን ነብዩ ሰለላሁ ዐለይሂ ወሰለም ሰበሰቡና አስተማሯቸው። ከዚያ ምን አለ አላህ ስብሓነሁ ወተዓላ? ቀጥሎ ምን አለ? ለአረቦችም ብሎ አላህ ስብሓነሁ ወተዓላ አዘዛቸው። ከዚያ ለአረቦች ማድረስ ጀመሩ። ከዚያ ምን አለ? ለዓለማት ብሎ ልክ እንዲህ በደረጃ ነው ያዘዛቸው ማለት ነው። መጨረሻ ላይ ምን አለ አላህ? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ላኩህ ብሎ ተናገረ። ሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል። በሱረቱል ደረጃ በደረጃ እንዳዘዛቸው ማስረጃ አለ። መጀመሪያ ለቤተሰብ፣ ቀጥሎ ለመካ፣ ቀጥሎ ለዓለም እና ይሄ ነው። አሁን ምንድነው ለመካና ዙሪያውን ልታስፈራራ የተላከው የሚለው ተሰርዞ ወይም ደግሞ አድጎ ለዓለም የተባለበት ምንድን ነው ማስረጃው? ነው ወይስ አንተ ራስህ ነው እንድምታወራው? ኧረ እኔ አይደለሁም። ለዓለም ቀጥታ ቃል በቃል ላሳይህ ነውና ለቤተሰብህ ደረጃው አድጓል። መጀመሪያ ለቤተሰብ፣ ቀጥሎ ለዓረብ፣ ቀጥሎ ደግሞ ያዝልኝ ሀሳቤን ያዝልኝ መጀመሪያ የተባለበት አለ ወይ ያልክ ላሳይህ ነው። አይደለም ለዓለም ሚልም አለ እያልኩ ያለሁት አንተ አሁን ያልከኝ መጀመሪያ ለቤተሰብ፣ ቀጥሎ ደግሞ ምንድነው ለመካና ለዙሪያው፣ ቀጥሎ ለዓለም አልከኝ። እንደዚህ ደረጃ በደረጃ መጀመሪያ ለቤተሰብ ላክንህ፣ ቀጥሎ ለአረብ ላክንህ፣ ቀጥሎ ለዓለም ልከናሃል የሚል ቃል በቃል አለ ወይስ ራስህ ነው የምታመቻቸው ነው የምልህ? እኔ አይደለሁም ማመች። ቁርአን ላይ አላህ የተናገረውን ቃል በቃል ነው ማሳየህ። አውጥቼ ላሳየህ። ይሄ ግጭት ነው የምለው። አንዴ ለቤተሰብ፣ አንዴ ለአረብ፣ አንዴ ለዓለም የተጋጨ ሀሳብ ብዬ ነው የምልህ። ያው ለምሳሌ ግጭት ማለት ምን ማለት ነው? ፍቹን ንገረኝ። ግጭት ማለት አንዴ ለቤተሰብህ ነው የላኩ ቤተሰብ እንደዚህ ያርግ፣ አንዴ ደግሞ አረብን፣ አንዴ ዓለም። ህልም አለኝ አዳምጥ። የግጭት ፍቺ ንገረኝ እንጂ አሁን ያልኩህ ለዓለም ላኩህ ምናምን የሚለውን እሱን አይደለም እየጠየኩኝ ያለሁት። ግጭት ማለት ምን ማለት ነው? ፍቹ እንደ አማርኛ መዝገበ ቃላት ግጭት ማለት ምን ማለት ነው? ግጭት ማለት ወጥ የሌለው አንዴ ከዚያ አንዴ ከዚህ እያለ የሚምታታ ሀሳብ ማለት ነው። ለቤተሰብ ላኩ ካለ በኋላ እንደገና ለአረብ ላኩ ካለ በኋላ እንደገና ለዓለም ላኩ። አትሰማም እንዴ? ወደ እሱ አይደለም ግጭት ማለት ምን ማለት መሰለ? እኔ ላስረዳ ወይ ለተናገርኩ ማስረጃ ማምጣት ይችላል። ግጭት ብሎ ማለት እንድትስማማ ዘንድ ማለት ነው፣ እንድትረዳው ዘንድ በአንድ ነገር ላይ አዘዘህ። ለምሳሌ በዚያው በነጥብ ላይ ተቃራኒ የሆኑ የሚጋጩ የማይስማሙ ነገራቶችን ሲያዝ ጊዜ ማለት ነው። ቶታል አይደለ? ለምሳሌ ነገር ግን በአንድ ነገር ላይ ተጨማሪ ነገር ጨምሮ ማዘዙ እሱ ግጭት አይባልም። ቶታል አይደል? አንድ ብር ውሰድ አልኩህ። ከዚያም እንደገና መጣሁኝና ያውና 2 ብር ጨመርኩልህ። ይጋጫል? አይደለም። ይሄ ተጨማሪ ነው እየሰጠው ያለሁት። አዘዝኩት ሰራተኛ ያለ ምሳሌ ሂድና ይሄንን ጓሮ እንትኑን አትክልቱን ኮትኩት አልኩት። ከዚያ ሄድኩኝና እንደገና ደግሞ ሙሉ እርሻውን እንድትኮተኩት አዝዣለሁኝ አልኩት። ይሄ ተጋጨ ነው? አይደለም። በተጨማሪ ትእዛዛቶች አይገናኝም። እሱ አንድ አዳምጥ ልጨርስ። እያዳመጥኩ ነው፣ ግን ማይገናኝ ከሆነ አይገናኝም ማለት ነው። ግጭት ብሎ ማለት በአንድ ነጥብ ላይ የማይስማሙ ተቃራኒ ሀሳቦች ሲነሱ ጊዜ ነው። አይደለ ነው ወይስ አይደለም? ግጭት ብሎ ማለት በአንድ ነጥብ በአንድ ጉዳይ ላይ የማይስማሙና የሚላተሙ የሆኑ ሀሳቦች ሲነሱ ጊዜ ነው። ለምሳሌ ህልም አንድ አዳምጠኝ። ምሳሌ ልስጥህ። እኔ የሆነ ቦታ ላይ ለምሳሌ አልጸጸትም አልኩ፣ ሌላ ቦታ ላይ ደግሞ እጸጸታለሁ አልኩ። መጸጸት የሚለው ምንድን ነው? አንድ ነጥብ ነው። በአንድ ቦታ ላይ እጸጸታለሁኝ አልኩ፣ በሌላ ቦታ ላይ ደግሞ አልጸጸትም አልኩ። በአንድ ነጥብ ላይ እየተነሳ ነው። ገብቶሃል አይደለ? ይሄ ግጭት ነው አይደለም? ግጭት ነው? ግጭት አይደለም። ግጭት ነው ብሎ
በጣም ጥሩ። አሁን ግጭት ነው ብለና ላሳያችሁ። ይሄን ግጭት የት እንደሚሄድ ይሄንም ቆይ አይ ወደ ሌላ ትት ቆይ አዳምጥ። እዚህ ላይ ከዚህ ላይ ታታረግ ለምን ትረብሻለህ? ግጭት ነው ብለኸኛል አይደለ? አንድ ጊዜ ታድርግ። እዚህ ላይ ጨርስ። መጀመሪያ ያንተ ናሚያ ወዴት እንደሚያገብቱታል። ወላሂ እግዚአብሔር እንደተጋጨ ላሳየው ነው በራስ መጽሐፍ። ቆይና ግጭት ነው ብሎኛል አይደለ? ላሳየህ ነው። እሱ የራሱ አፈታ። አሁን አንተ ይኸውልህ እየሄድ ከዛ አሁን አንተ የራስን መመለስ አችልም። የራስን መመለስ አችልም። በራስ አለ ተይዛል። ወጥመድ ገብተሻል። አንዴ ወዴት ማተማ ከራስ ላይ መመለሳ እኮ ሄዳት። እኔ አሁን ለምሳሌ አንዴ የዚህ አይነት ግጭት ታመጣልኛለህ በቁርአንም በሐዲስ ላይ። አሁን እኔ እየጠየቅኩ ያለሁት ምንድን ነው? ይምታታል አልኩ። ሐሳቡ ይምታታል። ለምን ትረዳምጥ? መጀመሪያ የራስን መልስ ትመልስልኝ ነው። ምን ያደርግልህ? እኔ ስለ መጽሐፍ ቅዱስ ጠይቄ ያለው እንዴ? በደንብ አድርጌ ላወጣው ነው። አንዴ ቆይ፣ መጽሐፍ ቅዱስ እኮ አይደለም የጠየቅኩህ። አዳምጥ። ስለ መጽሐፍ ቅዱስ አይደለም። መጽሐፍ ወዴት እንደሄደ እግዚአብሔር እንደተጋጨ በአንድ ቦታ አስመሰከርኩት። አሁን ላሳይህ ነው። ስለ መጽሐፍ ቅዱስ አይደለም የጠየቅኩህ፣ ስለ ራስ መልስ ነው። ና ያውና ኦሪት ዘፍጥረት መቼ ነው አንተ ራስህ ለምትመልሰው? ሁሌ በቃ ዝም ብለህ እንዳምታት እኔ ላሳያቸው ለእናንተ ተመልከቱ። እግዚአብሔር ጥያቄ አልመለስክልኝም እኮ በመሰረቱ። አዳምጥ። ለምን ትረብሻለህ? አዳምጥ። ለኢትዮጵያ የተላከው ነብይ ማን? አዳምጥ። በቃ ምንም ማድረግ አይቻልም። ወላሂ እንዳላነብበት ነው እንዳላወጣበት ነው። ተመልከቱ። ራሱ ምን ብሏል? ቅድም አንድ ቦታ ላይ እጸጸታለሁ ብዬ ሌላ ቦታ ላይ አልጸጸትም ካልኩኝ ግጭት ነው አይደለም ስለው በደንብ ግጭት ነው እንጂ አለ እና ይህ ግጭት የት እንደሚገኝ በራስ ጅራፍ ልገርፍህ ነው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። ይጸጸታል እግዚአብሔር። ሌላ ቦታ ላይ ደግሞ አልጸጸትም ብሎ የተናገረበትን ላሳያቸው። አንድ ቦታ ላይ እጸጸታለሁ፣ ሌላ ቦታ ላይ አልጸጸትም። ተመልከቱ። እሺ ዘሁልቁ 23:19 ተመልከቱ። ዘሁልቁ 23:19 ላይ እግዚአብሔር ምን ይላል? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ያ ሰላም። እዚህ ቦታ ላይ አልጸጸትም አለ። እጸጸት እንግዲህ የሰው ልጅ አይደለሁም፣ ግን የሚጸጸተው ሰው ነው እንጂ አይደለሁም ብሎ ተናገረ። እዚያ ቦታ ላይ ደግሞ እግዚአብሔር ተጸጸተ ይለናል። ግጭት ነው ማለት ይሄ ነው። ግጭት ነው ማለት ቀደም ከእሱ ጋር እንደተስማማ ሁላቸው እንደምታውቁት በአንድ ሀሳብ ላይ የማይስማሙ ተቃራኒ የሚላተሙ የሆኑ ነገራቶች ሲነሱ ጊዜ ነው። እዚህ ቦታ ላይ ተጸጸትኩ ካልኩኝ እዛ ቦታ ላይ አልጸጸትም ካልኩኝ ይሄ ግጭት ነው አይደለም ስለው ይሄማ ግጭት ነው አለ። ቃል በቃል ያው ይሄ ግጭት ነው። ሌላ ቦታ እዚህ ቦታ ላይ ተጸጸትኩ እዚያ ቦታ ላይ አልጸጸትም አለ። በቁርአን ላይ እንዲህ አይነት ግጭት ማምጣት ትችላለሁ? የላ በፍጹም አይገኝም። ገብቷችኋል? ነገር ግን አንዱ ሌላውን የሚያጠነክርና የሚያበረታ የሆነ ትእዛዝ ነው። አምላክ አላህ ስብሐነሁ ወተዓላ ነቢያቶችን በደረጃ ያዛቸዋል። መጀመሪያ እርሳቸውን ጠርቶ የሚያናግረው አምላክ አብርሃምን ምን አለው? ኢዝ ቃለ ለሁ ረብሁ አስሊም፣ አብርሃም ሆይ ለእኔ ታዛዥ ሁን አንተ መጀመሪያ ነው። አብርሃምን ጠራው። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ኢቅራ አንብብ ሙሐመድ አላቸው። እርሳቸውን ካሳውቃቸው በኋላ ሂድና ቤተሰቦችን ተጣራ። አሁን ደግሞ አያቸዋል ደረጃ በደረጃ። ከዚያ እንደገና አረቦችን ወገን ጥራቸው አለ። ከዚያስ ምን አለ? እንደገና መልሰው ደግሞ የዓለምን ህዝብ ጥራቸው አለ። ይሄ ግጭት ነው? ላ ይሄ ግጭት አይደለም። ይሄ ግጭት አይደለም። አምላክ ግጭት ብሎ ማለት በአንድ ነጥብ ላይ ተቃራኒ የማይስማሙ ነገራቶችን ሲነሳ ጊዜ ነው ማለት ነው። ለምሳሌ ለአረብ ልክ ያለሁ ካለ በኋላ ለአረብ አላኩም ቢል ይሄ ግጭት ነው። ከቻለና የነሳሽ ጥያቄ ያለው ካለ መቀጠል ይችላል። ማነው ቦስ ጥያቄ አለ ወይንም ከዛች ያለሽ? ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። እሱ ጥያቄ ነበረኝና እሺ፣ ጥያቄሽ ምንድን ነው? አሁን ባወራችሁት ጉዳይ ላይ አይደለም። እሺ፣ ወይም በንጽጽር ሳይሆን እኔ ያው ሙስሊም ነኝ አልሐምዱሊላህ። አርባ አለች። እሺ፣ ጥያቄሽ ምንድን ነው? እኔ በምኖርበት አካባቢ ዘር የሚባል ነገር አለ። ማለት ዘር የሚባለው ነገር ገብቷል። እገሌ ዘር እንደዚህ አይነት ዘር ምናምን የሚባሉ ነገራቶች አሉ። እና እኔ ማግባት እንፈልገው ልጅ ከኔ ጋር አንድ አይደለም ማለት
ገብቶሃል? ግን አዛሩ ብዙ ቦታ የለም። እሺ ይሄ የቀጥቃጭ ልጆች ምናምን የሚባለው ነገር ነው። እንደዛ ነው እሱ ማለት ነው። እና እኔ ደግሞ አይደለሁኝም። እኔ እሱን ማግባት ፈልጋለሁ። እንደ እስላም ደግሞ እንዴት ይታያል ይሄ ነገር? እሺ የት አድርጉት? ማን ጋር የሚረብሽ ድምፅ ያለው? ማን ጋር የሚረብሽ ድምፅ ያለው? የት አድርገው አድሚኖች? እሺ የቀጥቃጭ ልጆችን ማግባት የሚለውን በተመለከተ ይህን የሚለይ የሆነ እስላማዊ ትምህርት የለም። ያ ማለት የቀጥቃጭ ልጆች የተለዩ ማንነት አላቸው አተግባቸው ምናምን የሚል ነገር የለም። እንዲሁም ስራ ወዳድ ሰዎችን ያበረታታል ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ከተመገበው ምግብ ሁሉ በላጩ ምግብ በእጁ ሰርቶ የተመገበው ምግብ ነው ብለው ተናግረዋል። ነቢያቶች ሰርተው እንደሚያድሩና እንደሚበሉ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ከነቢያቶች መካከል አንደኛው ማን ነው? ዘከሪያ ዐለይሂ ሰላም ወይም ዘከሪያስ። ሜት አድርጉ ልጆች ይሻላል። ይኸውላችሁ ሜት አድርጉ ሽምሰድን ያላን ዝንታል። እሺ እና ብረት ቀጥቃጭ ማለት እንደዚህ ቢላ ምናምን የሚሰሩ ሰዎች ማለት ነው። እና ሌሎችም እና ነቢያችን ሰለላሁ ዐለይሂ ወሰለም ካነ ዘከሪያ ነጃራን አሉ። ዘከሪያ አናጺ ነበር አሉ። አናጺ ነበር። ነቢይነት አገልግሎቱ ጋር አብሮ አናጺ እየሰራ ለሰዎች አገልግሎቱን ይሰጣል ማለት ነው። ይህ ነው አገልግሎቱን ይሰጣል። እና ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ እርሳቸው ሰርተው ያድሩ ነበር ከልጅነታቸው ጀምሮ። ነቢያቶች ከሰሩት ስራዎች መካከል ሁላቸውንም እንደሚያደርጋቸው ፍየል ይጠብቁና በዚያ ይተዳደሩ፣ ፍየል በመጠበቅ በዚያ ይተዳደሩ ነበር ማለት ነው። ልጆች የሚረብሽ ቦታ ትሆኑ። ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶችን ስራ ሲናገሩ ማ ሚን ነቢይን ኢላ ወቀድ ረዐ አልገነም አሉ። ወላ አንተ ያ ረሱለላህ ነዓም ኩንቱ አርዓሃ ሊአህሊ መካ ቢቀራሪጥ አሉ። አንድም ነቢይ የለም ፍየል የጠበቀ ቢሆን እንጂ ብለው ተናገሩ። አንተም ጠብቀሃል ሲሏቸው አሁ እኔም ጠብቄያለሁኝ ለመካ ሰዎች በተወሰኑ ፍራንኮች ይጠብቅ ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ እንዲሁም የቀደሙ ነቢያቶች ሰርተው የሚተዳደሩ ነበሩ ማለት ነው። እና ስለዚህ የብረት ቀጥቃጭ የሆነችን ልጅ አላገባም ብሎ ማለት ወይንም የብረት ቀጥቃጭ የሆነ ልጅ አላገባም ብሎ ማለት ይሄ ስህተት ነው። እነሱ ብዳናቸው እንዲያላቸው ምናምን አይባልም በፍጹም። እንዳም ሰርተው የሚያድሩ ሰዎችን ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው ነበር፣ በጣም ያከብሯቸው ነበር። ስለዚህ ሰርታችሁ የምትተዳደሩ መሆን አለባችሁ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳስተማሯችሁ አየሽ። እና የብረት ቀጥቃጭ ልጅ አግቢ ችግር የለውም። እንዳውም አንዳንዴ ቢላ ሲምን ማሰራት ምናምን የለም። እዛ አንትቶ እሳቱን ጋር አድርጎ እየቀጠቀጠ እሺ እውነት ነው። ጥያቄ ያለ ይቀጥል። ሰላም አለይኩም። ሰላም ሊታሱ የሆነ ጓደኛዬ ነበርና ሙስሊም ነኝ አልሐምዱሊላህ። እሱም ጓደኛዬ ሙስሊም ነው። በአቂዳ ግን አንገናኝ ይመስለኛል። እና የሆነ ኪታብ እንደዚህ ይላል ምናምን ብሎ ኢነላህ ኸለቀል ዐርሸ ኢዝሃረን ሊቁድረቲሂ ምናምን የሚል ኪታብ አሳይቶኝ ወለም የተኺዝ መካነ ሊዛቲሂ የሚል አሳይቶኝ ምንድን ነው ምን ለማለት ፈልጎ ነው? ኪታቡን ነው ስሙንም አልነገረኝም። ዝም በል ኦኬ መርሐባ። ይህን አልይ ብን አቢ ጣሊብ የተናገረው ብለው ይህን አፈሳሉ አህባሾች። የለም አልይ ብን አቢ ጣሊብ አልተናገረው፣ ምንም ማስረጃ የለው። አልፊረቁ በይነ አልፊረቅ የሚለው መጽሐፍ ላይ የተናገረው አንድ አካል አለ። ያ አካል በፍጹም ወደ አልይ ብን አቢ ጣሊብ በባዶ ዝም ብሎ ያለ ሰነዱን ያስጠጋው። ሰነዱን አሳየ ይበለው። ይህ አካል በተናገረው ላይ እና ከተናገረውና እስከ አልይ ብን አቢ ጣሊብ ድረስ መካከል ያለውን ሰነድ አሳየ ይበለው። እኔ ለምሳሌ ዛሬ ተነስቼ አልይ እንዲህ አለ ብል ሰነድ እንጠይቃለሁ አልጠይቅም? እጠይቃለሁ። በአንተና በአልይ መካከል ከየት ነው ያገኘው? ሰነድ እጠይቃለሁ። ያ ሰው ባስቀመጠው አልፈርቅ በይነ አልፈረቅ የሚለው መጽሐፉ ላይ
ሰነድህን አስቀምጥ። ወፍ የለም እዛ ላይ ሄደህ አታገኘም። ስለዚህ ነው አላህ ቃል በቃል እኔ ከአርሽ በላይ ነኝ ብሎ ስለ ራሱ ማንነት ተናግሯል። አርራሕማኑ ዐለል ዐርሽ استوى بمعنى على وارتفع كما ذكر ذلك الإمام البخاري رحمه الله تعالى عن المجاهد وأبو العالية كأبو العالية أنك مجاهد نسكمته بخاري على وارتفع بروتال على مالت كعرش بلاي هنا مالتنا ارتفع مالت كعرش بلاي كف على مالتنا ስለዚህ አላህ ከዓርሽ በላይ ነው ብሎ ቃል በቃል ሰለፎች የፈሰሩትን ሙጃሂድ ለዛው ሙጃሂድ ማለት የአብዱላህ ብኑ አባስ ተማሪ ነው። አብዱላህ ብኑ አባስ የነብዩ ሰለላሁ ዐለይሂ ወሰለም ተማሪ ነው። ይህን ያስቀመጠው ሌላ ቦታ ሳይሆን ቡኻሪ ላይ ነው የምታገኙት። አቡልዓሊያ ልክ እንዲሁ አቡልዓሊያ የአብዱላህ ብን መስዑድ የእነሱ ተማሪ ነው፣ የሰሓቦች ተማሪ ናቸው። እነዚህ የሰሓቦች ተማሪ ዓላ ወርተፋዕ ብለው ፈስረውታል። ልክ እንዲሁ ሌሎችም ቀደምት መልካም ሰለፎች በዚህ ነው የተረዱት። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ቃል በቃል አላህ ከዓርሽ በላይ ነው ብለው ተናግረዋል። ሐዲስ ላይ ሲናገሩ ቃል በቃል ምን አሉ? ለማ قضى الله الخلق كتب في كتابه فهو عنده فوق العرش إن رحمتي سبقت غضبي الله فترة فترو كاتناكك بوهالا بمزافيا ولاي صافة لو المحفوظ لاي بزيان بمزافيا ولاي እዝነቴ ቁጣዬን ቀድማለች የሚል ጽሁፍ አለ አሉ። እርሱም ያ የጻፈበት ከእርሱ ዘንድ ይገኛል ከዓርሽ በላይ አሉ። خلاص ከእርሱ ዘንድ ይገኛል ከዓርሽ በላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። እሺ شكرا جزاك الله. الله يحفظك. مرحبا جزاك الله. اشتياق ያለ ቀጥል اشتياق ያለ ቀጥል እድሜስ ካላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ጥያቄ ማለት ነው ስለ የእጁጅና መእጁጅ ስለሚባሉት ነው። ያኔ ከምን ዘር ነው የእነሱ አመጣጥ? ከሰው ዘር ነው ወይንስ የራሳቸው የሆነ ፍጥረት አላቸው? እሺ የእጁጅና መእጁጅ ሁም ምን በኒ አደም ዘሮች ናቸው። ማስረጃ አንደኛ ታድርጉት። የእጁጅና መእጁጅ ብዙ ሰው የሚመስለው ከሌላ ዘር አይደለም፣ ከአደም አለይሂ ሰላም ዘር ናቸው። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ ሱብሓነሁ ወተዓላ የትንሣኤ ቀን ለአደም እንዲህ ይለዋል አሉ። ኢነላሃ የቁሉ ሊአደም የውመል ቂያማ ያ አደም አኽሪጅ በዕተ ናር ሚን ዙርየቲክ፣ አደም ሆይ ከዘሮችህ የእሳት ሰዎችን አውጣ ይለዋል አላህ ሱብሓነሁ ወተዓላ። ከዚያም ፈየቁሉ አደም አሉ ነቢ ሰለላሁ ዐለይሂ ወሰለም አደምም እንዲህ ብሎ ይጠይቃል፣ ወማ በዕቱ ናር ያ ረብ ይላል፣ ጌታዬ ሆይ የእሳት ሰዎች እነማን ናቸው ይላል። ከዘሮች የእሳት ሰዎች እነማን ናቸው? ሚን የእጁጅ መእጁጅ ይለዋል። ከየእጁጅና ከመእጁጅ 999 እንዲሁም ደግሞ ከእነርሱ ከነዚህ ከሰዎች አንድ ይለዋል። ስለዚህ እነርሱንም ከዘሮች ብሎ አጠቃለለው። እነርሱም ከዘሮቹ ናቸው። የሆነ አፈጣጠር ሁኔታቸው ጆሮአቸው ትላልቅ፣ አይናቸው ትናንሽ ምናምን ተብሎ የተገለጸ ነገር አለ። ይህ ሐዲስ ላይ ያለ አፈጣጠራቸው ልክ እንደኛ ናቸው። የሆነ ነገራቸው ሊለይ ይችላል፣ ግን ያ ከአደም ልጆች አይደለም የሚል ነገር አይደለም። ከተቻለ ከአደም ዘር አይደሉም የሚያስብል ነገር አይደለም። ከተቻለ ስለዚህ እነሱ ከሰው ዘር ናቸው። ታይብሽ ምድር ላይ ሲመጡ የሚቀራቸው ነገር የለም ሲሉ ያኔ አዛርት ነው ወይስ ሰውንም እንትን ይላሉ? የሚመጡት ከኢሳይያስና ከዘካል በፊት ነው ወይስ በኋላ? ባንድ ነው ዒሳ በህይወት እያለ ነው የሚመጡት። እሺ ያጁጅና ማጁጅ ምንድን ናቸው? ያጁጅና ማጁጅ ከዒሳ ዓለይሂ ሰላም በኋላ ነው። እንግዲህ አንድ ቅደም ተከተሉ ልንገራችሁ መሰለኝ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተቁሙ ሰዓቱ ሐታ ተረው 10 ዓለማት ሰዓ አልኩብራ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። የመጀመሪያው ምንድነው? ዙሁሩል መህዲ የሚባል አንድ ፍትሃዊ መሪ መነሳቱ ነው። እርሱ የነብዩ ሰለላሁ ዐለይሂ ወሰለም ዘር ነው። ሐዲስ ላይ ሲናገሩ ሁወ ሚን አህሊ በይቲ ብለዋል። እርሱ ከቤተሰቦቼ ክፍል ነው ብለዋል። ይዋጢኡ እስመሁ እስሚ ያሉ ስሙ ከኔ ስም ጋር ይገጣጠማል አሉ። ስለዚህ ሙሐመድ ብን ዓብድላህ ይባላል። ለጎን ስሙ ደግሞ መህዲ ተብሎ ይጠራል ማለት ነው። እርሱ የዛን የሚነሳው ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ሱብሓነሁ ወተዓላ ለዚህ ዓለም ህዝብ ፍትህን ሊያሰፍንለት ዘንድ ይህን መልካም መሪ ያስነሳዋል። ይህ ሰው ይመራቸዋል። በዚህ ሁኔታ ላይ ሳሉ ነው ኃይለኛ ድርቅ ለዓመታቶች ያክል ይገባል። ለ3 ዓመት ያክል
ኃይለኛ ድርቅ ይገባል። ምንም አይነት ዝናብ አይጥልም፣ ምድርም አታበቅልም። ከሰማይ ሰዎች ዝናብን አያገኝም፣ ከምድር ቡቃያንም አያገኝም። ኃይለኛ ረሃብ ይገባል በዚች ዓለም ላይ። በዚያን ጊዜ ከባድ ፈተና ባለበት ሁኔታ ላይ ደጃል ይመጣል። የደጃል ፈተና በጣም ከባድ ነው። ሰማይን ዝናብ አዝንብ ይላታል፣ ታዘንባለች። እኔ አምላክ ነኝ ብሎ ይነሳል። እኔ እዚህ ዓለም መሪ ነኝ ለማለት ነው። የዛኔ ከባድ ረሃብ በሆነበት ጊዜ ላይ በረሃብህ በደካማ ጎንህ መፈተን በጣም ከባድ ነገር ነው። አይታቸዋል። በገጠር ላይ ምንም ረሃብ ሚዩት አድርግ ይባክሽ፣ አንተ ልጨርስ። ረሃብ በገባበት ቦታ ላይ ገንዘብ ይዘው የሚሄዱ ፕሮቴስታንቶች አይታቸው አታውቁም? ሄደው በገንዘባቸው ይሸነግሏቸዋል። ምንም የማያውቁ ሰዎች ያችን ለማገኘት ሲሉ ሰዎች እምነታቸውን ሊያስቀይሯቸው ይችላሉ። ምንም እምነትን መቀየር እንደው የማይገባ ቢሆንም የሆነ ግን ደካማ ጎናቸው እንደተጠቀሙባቸው ትረዳላቸው። ደጃል በዚች ቅጽበት ነው የሚነሳው። እኔ እዚህ ዓለም ገዢ ነኝ አምላክ ነኝ ይላቸዋል። እኔ ያ ክርስቶስ ነኝ ብሎ ይነሳል። አይሁዶች የዛኔ ለእኛ ቃል የተገባው ክርስቶስ እርሱ ነው ብለው በአንድ ድምፅ ይቀበሉታል። ነቢ ሰለላሁ ዐለይሂ ወሰለም የኽሩጅ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 ይሁዲ ወዐላ ሩእሲሂም ጠያር ይሳሉ። ሐሰተኛው መሲህ ይነሳል የዘመኑ ፍጻሜ ላይ። የዛኔ አይሁዶችም ለእኛ ቃል የተገባው ክርስቶስ እርሱ ነው ይላሉ። ለምን? ምክንያቱም የዚህ ዓለምን ግዛት ያቆናጠጣቸው ይመስላቸዋል። እነርሱ ሲጠብቁት የነበረው መሲህ ይህን ዓለም የሚገዛ መሲህ ነበር። ዒሳ ግን ይህን ዓለም ሊገዛላቸው አልቻለም ነበር። ስለ ቀጣዩ ዓለም ጸጋ ነበር የሚነግራቸው ሁሌ። እነርሱ ግን የሚጠብቁት ምድራዊ ጸጋን የሚያቆናጠጣቸው ነበር። ሲያዩት እንደጠበቁት አልሆነላቸውም። አንተማ አይደለህም በፍጹም ብለው ሲያስተባብሉት መለሱ እርሱን። ነገር ግን የዛኔ ያንን ሐሰተኛውን በሚያዩ ጊዜ የዚህ ዓለምን ጸጋ የዚህ ዓለምን ንግስና በእጁ ሲያደርግ ጊዜ ለተወሰነች ጊዜ ይሄ ነው ቃል የተገባልን መሲህ ይላሉ። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም አስጠነቀቁን። ያ ግን ሐሰተኛው መሲህ ነው አሉ። ይህ ደጃል ከባባድ ፈተናዎችን ይዞ ይመጣል። ፈየእሙሩ አን ቱምጢረ ሰማ ፈቱምጢር ፈየእሙር አን ቱንቢተ አልአርድ ፈቱንቢት። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ለማሳመን ሰማይ ሆይ አዝንቢ ይላታል። ለፈተና ይሄ ነገር ይሆንለታል። አይናቸው እያየ ሰዎች ፊታቸው ዝናብ ሲዘንብ ያሉ። ምድር ሆይ አብቅይ ይላታል። ስታበቅል ያሉ። የዛኔ ጸጋንና ቅጣትን የሚመስል ነገር ከቀኙና ከግራው አስከትሎ ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔ እሳት መስሎ የምታዩት ነገር እኔን ካላመናችሁ ወደ እሳቱ አስገባችኋለሁ እያለ ይፈትናችኋል። አደራ የዛኔ እንዲሁም ደግሞ ወደ ጸጋው አስገባችኋለሁ ወደ ገነት የሚመስል ነገር ይላችኋል። የዛኔ ያንን በምታዩ ጊዜ አደራ ወደ እሳቱ ግቡ አሉ ነቢ ሰለላሁ ዐለይሂ ወሰለም። እሳት ብሎ የሚያሳያችሁ ጸጋ ነውና፣ ገነት አስመስሎ ጸጋ አስመስሎ የሚያሳያችሁ ደግሞ ውስጡ ስትገቡ ቅጣት ነውና ሐሰተኛ ነው እንዳትሰሙት ብለው ተናገሩ። ይህ ሁሉ ነቢ ሰለላሁ ዐለይሂ ወሰለም ነግረውናል። የዛኔ በአይኖቹ መክቱብ በይነ አይነይህ ካፊር ይላል። በአይኖቹ መካከል 3 ፊደል ተጽፈውም ታያላችሁ አሉ። ካፋራ ካፊር ካህዲ ማለት ነው፣ ሐሰተኛው ክርስቶስ ማለት ነው። ካፊር ያኔ አልመሲህ ደጃል። የዛኔ በዚህ ሁኔታ ይመጣል። ታዲያ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሁኔታ እያለ የማይገባበት ቦታ የለም አሉ። መካና መዲና ሲቀር ወደ እነርሱ ለመግባት ይሄዳል አሉ። በመካ አፋፎች ላይ ወይም በበራፎቿ በደጆቿ ላይ በበሮቿ ላይ መላእክቶች ሰይፋቸውን መዘው እየጠበቁ ይመለከታል። ወዲያውም ይመለሳል መግቢያ የለኝም ብሎ። ከዚያም ወደ መዲና ይሄዳል አሉ። መዲናም ላይ ሲሄድ ጊዜ መላእክቶች እየጠበቋት ያገኛል። አሁንም መግቢያ የለኝም ብሎ ይሄዳል። ከመዲና ራቅ ያለችን ትንሽ ከፍ ጉብታ ያላትን ቦታ ጠቀሱ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። ወደዛች የሄደምና አንድ በእግሩ ይመታታል። ከመካና ከመዲና ያሉ ከሃዲያንና መናፍቆችም ወደ እርሱ ቀጥታ ይወጣሉ፣ እንዲወጡ ይሆናሉ አለ። ልክ አላህ ሱብሓነሁ ወተዓላ ያራግፋቸዋል። ከሃዲያንና መናፍቃን በዚያች ላይ የዛኔ ይኖሩ ነበር፣ ይወጣሉ፣ ወደ እርሱም ይፈተኑታል እዚያው አሉ። ይህም በጨረሰ ጊዜ የዛኔ ታዲያ ያ የሙስሊሙ መሪ መህዲ የት ነው ያለው? ፍልስጤን ላይ፣ ኢየሩሳሌም ላይ፣ ቤተል መቅዲስ ላይ ይገኛል። አማኞች እዚያ ቁጭ ብለው ሰራዊቶች ይጠብቁታል፣ ወደዚያ እንዳይመጣ ደጃልን ማለት ነው። መሪው መህዲ ነው፣ የነቢ ሰለላሁ ዐለይሂ ወሰለም ዘር እንዳልኳቸው። በእርሱ መሪነት ቤተል መቅዲስ ላይ ሆነው ይጠብቁታል እስኪመጣ ድረስ። ይፋለሙታል መሲሁ ደጃልን ከማን ጋር? ከዒሳ ጋር። ግን ዒሳ እስኪመጣ ድረስ በዚያው ይሆናሉ እነዚህ አማኞች የነቢ ሰለላሁ ዐለይሂ ወሰለም ተከታዮች። በዚህን ጊዜ ሁኔታ ሳለ ዓለምን አሰስኩኝ ዳሰስኩኝ ብለው አይሁዲዎች ከዚያ ከሐሰተኛው ክርስቶስ ጋር በደስታ እየቧረቁ እያለ ከእርሱ ኋላ የጦር ሰራዊት ለብሰው ይከተሉታል። የሚገርማቸው ነቢ ሰለላሁ ዐለይሂ ወሰለም በራሳቸውም ላይ የጦር ልብሶችን ለብሰው ይሄ ያለ አይደል ብረት ምናምን እንደዚህ የጦር መሳሪያዎች አልባሳቶች ለብሰው ይከተሉታል። የትም ሲሄድ ይሄዳሉ ተከትለውታል። ለእኛ ቃል የተገባው ክርስቶስ መሲህ ነው ብሎ ሐሰተኛ መሲህ
በዚህ ሁኔታ ላይ ሳለ ሐሰተኛው መሲህ ቀጥታ ወደ ኢየሩሳሌም ይሄዳል፣ ወደ ፍልስጤም፣ ወደ ቤተል መቅደስ እዛ ጋር የሚገኙ አማኞችን ሊፈትን። በዚህ ሁኔታ ሳለ ዒሳ ዓለይሂ ሰላም ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝም ብሎ ብቻውን አይወርድም። ዒሳ ከሰማይ በመላእክት ታጅቦ ይወርዳል። ዋዲዐን ከፈይሂ ዐላ አጅኒሐቲል መላኢካ ዐን የሚኒሂ ወዐን ሽማሊሂ። የታደርጉ ልጆች ከቀኝና ከግራው በመላእክቶች ላይ ክንፉን አስቀምጦ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ይወርዳል ዒሳ ዓለይሂ ሰላም። የት ይወርዳል? መጀመሪያ ሸርቀይ ዲመሽቅ ዐንደ አልመናረቲ አልበይዳ፣ በምስራቅ ደማስቆ በነጯ ሚናራ ባለቤት ስርም ይወርዳል አሉ። እስካሁን ድረስ አለች ያቺ መስጂድ። አንዴ ላሳያችሁ። እስካሁን ድረስ ተጠብቃ ትገኛለች። ከዛ ወደ ትሄዳል? ቀጥታ ወደ ቤተል መቅደስ ወደ ኢየሩሳሌም ሲያስተምርበት የነበረ ወደዚያ ቦታ ይሄዳል። ቆይ ላሳያችሁ። አልመናረት አልበይዳ ያትና መስጂዱ ዐንደ አልመናረት አልበይዳ የነጯ ሚናራ ባለቤት ተብላ ትጠራለች። ይታያቸዋል። አልመናረት አልበይዳ ይሄ መስጂድ ነው። በምስራቅ ደማስቆ ይገኛል። እዚህ እቺ ነጯ ሚናራ ትታያቸዋለች። እቺ ዒሳ የሚወርድ ቀጥታ እዚች ጋር ነው የሚወርደው። ነብዩ ሰለላሁ ዐለይሂ ወሰለም የተናገራት ቦታ እንዳለ በክብር ተጠብቃ ትገኛለች። መስጂድ ውስጡ ይሄ ነው። አልመናረት አልበይዳ የነጯ ሚናራ ባለቤት ዒሳ ዓለይሂ ሰላም ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረውታል። እንደ አልመናረት የንዚሉ ዒሳ ኢብኑ መርየም ሸርቀይ ዲመሽቅ عند المنارة البيضاء። ልጆች ዋርኒንግ አመጣ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሶስት ቀን ላራቀን ከሚዘጋብን ቢቀር ይሻላል። ከዚያ በኋላ ቶሎ ልጨርስላችሁ፣ በቃ እንዳልወጣ። ከዚያ ዒሳ እንደወረደ መላእክት ታጅቦ እናንተ የሱብሒን ሶላት ለመስገድ ተዘጋጅታችሁ ሳላችሁ በንጋቱ ላይ ነው የሚወርደው አሉ። ቀጥታ ሲመጣም እናንተ ኢቃም ተደርጎ ልትሰግዱ ስትሉ ይደርሳል። ወዲያው ዒሳን ተቀደም ብሎ የጊዜው መሪ አሰግድ ይለዋል። ዒሳን ምን ይላል? ኢነሃ ኡቂመት ለኩም ይላል። ለእናንተ ነው ኢቃም የተደረገውና ገብታችሁ አሰግዱ ይላቸዋል። እናንተም ታሰግዱታላችሁ አሉ። ከዚያም ከወጣ በኋላ ዒሳ ቀጥታ አማኞች የእርሱ ሰራዊቱ ነው ዒሳን ይከተሉታል ይዛኔ። ከዚያም ቀጥታ ማንን ፍለጋ ይወጣል? ዒሳ ደጃልን ፍለጋ ይወጣል። ልክ ሲሄድ ጊዜ ደጃል ከዛ እየመጣ ዒሳ ከመስጅድ እየወጣ ፊት ለፊት ይገናኛሉ። ደጃል ዒሳን ያውቀዋልና በእርሱ እጅ እንደሚተፋም ያውቃል። ለመሸሽ ይሞክራል። ፈየህሩብ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ለማምለጥ ይሞክራል። ፈየትበዑ ዒሳ ይከተለዋል። ፈየቁሉ ለሁ ላ ተኽሩብ ምኒ ኢነ ሊ ደርበተን ዐለይክ፣ ከኔ አትሽሽ፣ እኔ በአንተ ላይ እንዴት መታለችኝና ከእርሷ ልታመጣ አትችልም ይለዋል። ፈየድሪቡሃ ነብዩ ሰለላሁ ዐለይሂ ወሰለም ይመተዋልም። ፈየቅቱሉሁ ቢደርበትን ዋሂዳ፣ በአንድ ምት ይገድለዋል። የዛኔ የእርሱ ፍጻሜ ይሆናል። በቃ መሪያቸው ተገደለ። ሐሰተኛው ክርስቶስን እውነተኛው ክርስቶስ አሸነፈው። አላህ ቃል ገብቶለታል። በጠላቶችህ ላይ የበላይ አደርግሃለሁ ብሎ አላህ ቃል ገብቶለታል። ሁሉን ከእግሩ በታች ጠላቶቹን ካደረገለት በኋላ ሁሉን የዓለምን ሕዝብ ደግሞ ለአንዱ አምላክ እንዲገዙ ያደርጋል መሲሁ። የዛኔም አብሮ ለአንዱ አምላክ ይገዛል ዒሳ ዓለይሂ ሰላም። የዓለም ሕዝብ ሁሉ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ተገዥ ካደረገ በኋላ ፍጻሜ ይሆናል። እርሱም እኔም ከቲክቶክ ፍጻሜ ይሆናል። ዛሬ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቻው፣ መልካም አዳር ይሆንላችሁ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ